ባነሳቸው ነጥቦች ላይ ግን አሁን አያና በጣም ሊያጣጥለው የሞከረው ነገር እኔ አንዱ የዚህ መንግስት ችግር ኤግዛክትሊ ቲፒኤልኤፍም ላይ የነበረው ችግር ይሄ ነው። በነገራችን ላይ አንወድቅም፣ መሰረት ይዘናል፣ ህዝቡን በቁጥጥራችን ስራ አድርገነዋል፣ እሳትና ጭድ አድርገናቸዋል የሚል ነበር አይደል? ትዝ አይላችሁም? ጌታቸው ረዳ ወጥቶ እሳትና ጭድ እንዴት አንድ ላይ ይቆማል፣ አማራና ኦሮሞ እንዴት አንድ ላይ ይቆማል የሚለው ለመግለጽ ማለት ነውና በደንብ ሰርተነው ነበር ምናምን የሚል ነገር ስልጣን ላይ ስትሆን አይታይህም። አይ እንዲህ አይነት ነገሮችና ኮዝ አለው ይሄ ህዝብ እኔ እንዲያውም ትንሽ በትገፋው ለመነሳት ሬዲ የሆነ ህዝብ ነው። አይታችሁ ከሆነ አንድ ቪዲዮ ሰርኩሌት የሚያደርግ ያየው ነበርና የታክሲ ሾፌር ነውና ኧረ እባካችሁ እያለ ዝም ብሎ ይናገራል። በቃ እንዲህ ሆነን በቃ ምናምን እያለ ህመሙን ይናገራል። እኔ ያ ሰውዬ ልደቱን ላያውቀው ይችላል፣ እስቄል ጋቢሳ ላያውቅ ይችላል፣ ማንንም ሰው ላያውቅ ይችላል። ግን ኑሮ በራሱ ፖለቲካ ነው። ኢትዮጵያ ውስጥ መኖር በየቀኑ መኖር ራሱ መከራ ሆኗል። አንድ መምህር አዳነ ሲሳይ ነው ሲሳይ አዳነ የሚባል አይታችኋል? ሰሞኑን ታሰረ የተባለው ዳንኤል ክብረት ውጭ ሀገር ያላችሁ ሰዎች እንዳትመጡ ምናምን ሲል ሰውየው ምን ብሎ ነው መልስ የሰጠው? እዚህ ሀገር ውስጥ እየተሰቃየው ከምኖር አይደለም አሜሪካና አውሮፓ ዩጋንዳ ቢሆን ራሱ መሄድ እፈልጋለሁ እያለ ይናገራል። እንዲያው ምናልባት የታሰረበትም በዛ ምክንያት ሊሆን ይችላል። መሮናል እኮ አዲስ አበባ ውስጥ ያለን ሰዎች ምናምን እያለ ይናገራል። የሃይማኖት አስተማሪ ነው እንግዲህ በጣም የነቃ የተማረ ሰው ነውና እንደዚህ አይነት በማህበረሰብ ክፍሎች ውስጥ ህመም አለ። ወረድ ህመም ገብቷል። ያ ህመም ሁሉም በጋራ ተጋርቶት ማዕበል ሆኖ የተነሳ ቀን እንግዲህ ያኔ ምን እንደሚፈጠር መገመት ነውና ከህዝብ ጋር እንዲህ ለመጋባት ህዝብን መናቅ ምንም አታመጡም፣ ጥያቄያችሁ የድንበር ነው ምናምን ብሎ ማሳነስ ቲፒኤልኤፍን አልጠቀመም። አይደለም ይሄ አቅም የሌለው በጣም አየር ላይ የተንሳፈፈ መንግስት ይቅርና ብዙ መሰረት ያላቸው መንግስታቶች ራሱ ተንደዋል በህዝብ ጫናና በህዝብ እንትን። አሁን ጉልበትህን ተማምነህ ጠንካራ የሆነ የስለላ መዋቅር ዘርግቻለሁ ብለህ ተማምነህ ጠቅላይ ሚኒስትሩ ያለው አንድ ቀን ምንድነው አስታውሳለሁ፣ እኛ በመጣንበት መንገድ መታችሁ ስልጣናት ይዙም ነው የሚለው። ምን ማለት ነው? እኛ ኦልሬዲ የመጣ ነው በህዝባዊ ተቃውሞ ስለሆነ እናንተም እንዴት እንደምትመጡ ስለምናቅ እናፈርስባችኋለን ነው የሚለው። ያ ግን ከህዝብ ቁጣ በላይ አይደለም። ያን ለማፍረስ ራሱ የምትሄድበት መንገድ ራሱ ህዝብ አንዴ ተቆጥቶ ከወጣ the same thing ነበር የሚለው። ጥያቄ ላንሳ ለአማራ ስትሮንግ ለምሳሌ ኢህአዴግ በነበረበት ጊዜ በጣም በሰከነ ሁኔታ ካየን በተለይ መለስ ዜናዊ ከሞተ በኋላ ሁሉም ሰው ሊስማማበት በሚችል መንገድ ሙስናውና የኑሮ ውድነቱ የሰብአዊ ድርጊቱ ህዝቡ አስመሮት አማራጭ እያየ ነበር። አማራጭ እያየ ያለ ህዝብ አደገኛ ነው። አማራጭ እያየ ያለ ህዝብ ለመገንደስ ችግር የለበትም። ኢትዮጵያ ህዝብ በነገር ላይ በመድፍ በደበደበው የኢትዮጵያ ህዝብ ይነሳል። ይህን ሴንትራል ገቨርንመንቱን ካስወገደ በኋላ ግን ማስተማመኛ ይፈልጋል። ኦኬ አሁን ህዝቡ እንደምትለው የኑሮ ውድነቱ አለ፣ የሰብአዊ ድርጊቱ፣ የህግ መዛነፉ፣ ብዙ ነገሮች አሉ። ኦኬ ይሄን ህዝብ ኢህአዴግን ለመጣል ለማ መገርሳ ኢትዮጵያ ብለው ተነሱና ልቡን እርፍ አደረጉለት። ኢህአዴግን ብንጥል እነዚህ ሰዎች አሉን እንዲል ማድረግ ይቻላል። አሁን መሀል ላይ ሆኖ የኢትዮጵያ ህዝብ ብልጽግናን ብናስወግድ አትሊስት እነዚህ አካላቶች ያረጋጉናል፣ ሊመሩን ይችላሉ ብሎ የሚያስባቸው ስብስብ አስፈልጋቸው። አብዛኞቻቸው በብሔር እንትን ውስጥ ነው ያላችሁት፣ በኦሮሞ በአማራ በምናምን ሆናችሁ ነው እያሰባችሁ ያላችሁት። ወጥ የሆነ ስብስብ ሲኖር አንዳንዴ ትቃወማላችሁ፣ ኢትዮጵያዊ ስታይሎች ምናምን ትላላችሁ እና ህዝቡ ጋር ንዴት አለ። ግን ንዴቱን ደግሞ ተግባራዊ አድርጎ መንግስትን እንዳይጥል የሚተማመንበት ልቡ ርፍ የሚል ስብስብ የለምና ይሄ እንዴት ነው የምታስተካክሉት? ይሄ ችግር አይመስልም? ልክ ነህ። አሁን ግን እሱም የሆነው እንዴት ቢሆን መሰለት ቴዲ፣ አሁን ፖለቲካ ኢትዮጵያ ውስጥ ላግዠሪ ሆኗል። ነገ ማን ሊያስተዳድረኝ ይችላል የሚለው ነገር ለአብዛኛው ሰው ላግዠሪ ነው። ቅድም ተናገረ እንዳልኩ ታክሲ ድራይቨር የዛሬ አሁን ዶክተር አብይ አህመድ ቢሄድ ወይም ደግሞ አሁን ያለው ስርዓት ቢፈርስ ነገና ከነገ ወዲያ ማን መጥቶ ያስተዳድረኛል የሚለው ላግዠሪ ነው ለሱ። አሁን ለሱ ዴይሊ ሰርቫይቫል ነው። የቤዚክ ኒድህን ሳታሟላ ወደ ፖለቲካ ፍላጎትህ ለመውጣት ፖለቲካ የሚወጣው ከሞላ ሆድ ውስጥ ነው አይደለ? ሆድ ሲሞላ ነው ሌላ ነገር የሚያምር። አሁን ግን ይሄ ህዝብ የሆነ የሚነዳው ኃይል ከተገኘ ለመናድ ሬዲ ነው የምልህ እኔ። ለመናድ ሬዲ ነው። ለዚህ ደግሞ አመላካች የሆኑ ብዙ ምልክቶች አሉ። ቅድም አሁን ለምሳሌ እኔ ያነሳሁት የሰልፉ ጥያቄ ወይም ደግሞ አንድ ገልጫ ብለህ አሁን ባነሳው ጉዳይ ላይ ሰዎች ቅድም አንተ ያሰማው ማስታወቂያ ላይ ራሱን ይገርሞኛል።
የተለያየ አይነት ቋንቋ ተናጋሪዎች አሉ። የተለያየ አይነት ዲሲፕሊን ውስጥ ያሉ ሰዎች ናቸው ያሉት። አይ ቲንክ ኦሮሞውም እዛ ውስጥ ራሱን ፈልጎ ያገኛል፣ አማራጭ ይፈልጋል። አማራውም እዛ ውስጥ ራሱን ፈልጎ ሊያገኝ ይችላል። እንደዛ የሚፈልግ አማራ ካለ፣ በሰላማዊ መንገድ መሄድ የሚፈልግ አማራ ካለ፣ በትግራይም በኩል የሚፈልግ ካለ እንደዛ አማራጭ ሊያገኝ ይችላል። አይ ቲንክ የተለያየ የማህበረሰብ ክፍል ሆን ብለው ወክለው የመጡ ይመስለኛል። እነሱም ይህን በደንብ ያሰቡበት ይመስለኛል። እና ኦሮሞውም ቢሆን ለዚህ ጉዳይ ሲነሳ፣ አማራውም ወይም ትግሬውም ሲነሳ እኔን የሚመስል ሰው እዚህ ስብስብ ውስጥ አለ ብሎ ነው የሚነሳው። አሁን የምትላቸው አማራጮች ምናምን እኔ እነሱ ላግዠሪዎች ናቸው። ይሄ ፖለቲካ ፕሮግራምን አቅርበህ ማኒፌስቶን አቅርበህ አንብቦ ተማምነው ምናምን እሱማ ሲደላ ነው። በሰላማዊ መንገድ በምርጫ ምናምን ስታስብ ነው እሱን የምታስበው እንጂ አሁን ባለው ሁኔታ ግን እኔ እንደዛ አይደለም። ህዝባዊ አመጽ በቃ አመጽ ይነሳል። ያልተመቸህ ነገር አለ። ያንን ያልተመቸህን ኃይል በሰላማዊ መንገድና በምርጫና በካርድ መቀየር ስለማትችል በሌላ አማራጭ መቀየር ነው። በትጥቅ ትግልና በምርጫ መካከል ያለ የትግል ስልት ነው ቴክኒካሊ። እና አይ ቲንክ እኔ ሞር ሰውን ችግር አንድ አድርጎታል ብዬ ነው ማምነው ቴዲ። አሁን ይኸውልህ በአማራው በኩል ያለው፣ በትግራይ በኩል፣ በአፋር በሁሉም ቦታ ያለው ያልተቸገረ እርቦት የማያደር አዲስ አበባ ውስጥ ያለውን ችግር ሄዶ ማየት ነው። ያ መምህር ሲሳይ አዳነ የሚባለውን የተናገረውን ዩቲዩብ ላይ ግቡና እዩት። ተቸግረናል ይላል። መንበላው 1500 ብር በ30 ቀን ውስጥ 1500 ብር የተቀጣ የታክሲ ድራይቨር አውቃለሁ አለ። እና ቅጣቱ፣ ጎቦ፣ ሙስናው የተለያየ 3-4 አይነት የህግ አስከባሪ ያለ አዲስ አበባ ውስጥ ህግ እንትን የሚባል አለ፣ ደንብ አስከባሪ የሚባል አለ፣ ፌደራል ፖሊስ የሚባል አለ፣ ተራ ፖሊስ። ያ ሁሉ ይቀጣናል፣ መሮናል እያለ ነው የሚናገረውና ይሄ ህዝብ ቪዥን አይደለም የሚፈልገው። በቃ አሁን ካለበት ችግር ከወጣ በኋላ ስለ ቪዥኑ ቀስ ብለን እንደርስበታለን አይነት ችግሩ በዛ ደረጃ ደርሷል ችግሩ ብዬ ነው የማስበው። ከዛ በተጨማሪ ግን እኔ ካነሳኋቸው ጥያቄዎች መካከል እንደው አንድ በደንብ ብሄድ በጣም ነው አቶ ልደቱ ምልፍ ፖለቲከኛ ነው፣ ሁሉንም እንትን ማድረግ አይፈልግም። ግን እኔ አንድ ያየሁት ትሬንድ ግን ምን መሰለህ፣ አሁን ሰሞኑን በተደረገው ነገር የኦሮሚያ አካባቢ ሰልፍ የወጡ ሰዎች አሉ፣ የተወሰኑ ከተሞች አካባቢ ያው አይ ነው በደልቷቸው ተመችቷቸው ከአብይ አህመድ ስልጣን አትርፈው ነው ብዬ አላስብም። ግን ያው እንግዲህ ወይ የኛ መንግስት ነው ተብሎ በምንም በግፊትም በምናምን ሊሆን ይችላል ብቻ ወጣዋል። በአማራ ክልል በኩል ደግሞ የወጡ አሉ። ሰልፍ ያልወጣ ደግሞ አለ። እኔ ሞር የሚያስፈራኝ እንደው ሰልፍ ያልወጣው ነው። የሚገርም ነገር ምን እንደሚያስብ አታውቀውም። እሺ የኢትዮጵያ ህዝብ ነው ምን እንደሚያስብ ካላወቅ አስቸጋሪ ነው። ልክ እንደ ጌታቸው ረዳ ሰርፕራይዝ እንደሆነው ማለት ነው። እሳትና ጭድ አድርገናቸዋል ስንል እንዲህ ብለው መጡብን እንዳለው ዝም ያለ ህዝብ እሺ፣ እንዲህ ያለ ህዝብ ተነስቶ ይመጣብሃል። ዝም ያለው ህዝብ ምንድነው የሚያስበው በዚህ ሰዓት የሚለውን ማለት ነው። እና እኔ በቲፒኤልኤፍ ጊዜ የነበረ ትሬንድ የምታስታውሱ ከሆነ የካቲት 11 ላይ ሌላው አማራ ዳውን ወያኔ ያለ ሰልፍ ሲወጣ የቲፒኤልኤፍ ደጋፊዎች እንበር ተጋዳ ላይ እያሉ ይጨፍሩ ነበር። የሌላው ኢትዮጵያዊ ህመም የነሱ ህመም እንዳልመሰለ አድርገው ነበር የሚያቀርቡት። ያ ምን አመጣ? በትግራይ በቲፒኤልኤፍ ደጋፊዎችና በሌላው ኢትዮጵያዊ መካከል የሆነ ድንበር አበጀ ማለት ነውና ምናልባት አሁንም የምታያቸው ነገሮች ጁንታ ምናምን እየተባለ ከአዲስ አበባ መባረር ዝም ብሎ የመጣ ነገር አይደለም። እና ነገሮች ወደ ህዝብ ለህዝብ እንዳይሄዱ የኦሮሞ ህዝብ ተለይቶ የተመቸውና ሌላው ኢትዮጵያዊ ደግሞ ያልተመቸው የሚያስመስል አይነት አሰራር በአንድ የኦሮሞን ህዝብ ይወክላል በተባለ መንግስት በሚመራው ስርዓት ውስጥ ማሳየት ነገ አብይ አህመድ ሲሄድ ለሚቀረው የኦሮሞ ህዝብ ከሌላው ኢትዮጵያዊ ጋር ማጣላት ነው። ኦኬ እሱን ነው ያልኩ ለማለት ፈልጌ የነበረው። ያው አቶ ልደቱ ይገባዋል ግን ሊናገረው አልፈለገም። ኤኒዌይስ ታንክ ዩ ቴዲ። ኦኬ ቴንክ ዩ። ምኑ እኔ ከዚህ በፊትም ልደቱን በጣም ኢትዮጵያ ፖለቲካ ውስጥ እንዲኖር የምፈልገው ልደቱ የሚያነሳቸው በተለይ ፖለቲካ ዜጋን መሰረት ያደረገ ነው የሚለው እሳቤው በስተመጨረሻ ይሄ የብሔር ሽኩቻችን ሲያልቅ እና ወደ ዘመናዊ ፖለቲካ ስንገባ የሚመጣው ሂደት ያ ነው። ብዙ ዋጋ ልንከፍል እንችላለን፣ ብዙ ርቀት ልንሄድ እንችላለን። የመጨረሻው መዳረሻችን የልደቱ እሳቤ ነው ብዬ አምናለሁ። ምናልባት ሲያነሳው ጊዜው ላይሆን ይችላል፣ ብዙ ሰው ላይቀበለው ይችላል፣ ግን መዳረሻችን እሱ እንደሆነ አምናለሁ እና ልደቱ በዚህ የኢትዮጵያ ፖለቲካ ውስጥ ዝም ብሎ እየባከነ እንዲቀር ከማይፈልጉት ሰዎች ውስጥ አንዷ ነኝ። ልደቱን እንደውም በምን አጋጣሚ ነው ይሄን ሰውዬ ማግኘት ያለብኝ ስል ነው ያገኘሁትና ደስ ብሎኛል ስላገኘሁት። አንደኛ አሁን ልደቱ እያካሄደው ያለው የፖለቲካ ስብስብ
ይሄ ምንቸቶችን ሰብስቦ ጋል ለማድረግ ነው እየጣረ ያለው። ምክንያቱም እነዚህ ሰዎች በወሬ ብቻ ሳይሆን በተግባር አይተናቸዋል። እነ ጁሃር እድሉን ሲያገኙ ኦሮሚያ ላይ ገብተው ምን አይነት የሞት ድግስ እንደደገሱ አይተናል። ትላንትና ኢትዮጵያውያንን ሲገሉ ሲያፈናቅሉ አልፎ ተርፎ ሀገራችን በጦርነት ታምሳ መከራ ለማየት ሲያበቁን የነበሩትን ሀገራችንን ህዝቧን ጠል የሆኑትን እነ ስብሃትን ይዞ ሲመጣ አየሁት። ከዛ ደግሞ ዛሬ ነፃነት ፈልጋለሁ በሚል በየቦታው ዘርን፣ ሃይማኖትን፣ ማንነትን መሰረት ያደረገ ጥቃት እያደረጉ ገዳዮችን ይዞ ሲመጣ አየሁት። በነገራችን ላይ ዛሬ ያደረግነውን ውይይት ከዛ ስብስብ ውስጥ አንዱ ሰውዬ እዛ ማስታወቂያ ሲሰሩ የነበሩትን አንዱ ሰውዬ ይዘኸው ብትመጣ ምን አይነት ጉድ እንደምናይ ታይ ነበር። አንዱ ሰውዬ ከፈለገ ከትግራይ ተወካዩን አምጣው፣ ከፈለገ የኦሮሚያውን ተወካይ አምጣው፣ ከፈለገ ወላይታ የፈለከውን መርጠ ከልደቱ ውጭ እዚህ እንትን ላይ ብታመጫቸው ምን አይነት አፉን የከፈተ ባብ እየጠበቀን እንደሆነ ታያለ። ቢያንስ እዚህ ስብስብ ውስጥ ይሄ መንግስት ቢጣል አማራጭ አለን ብለን እንድናምን የፈተሽናቸው ፖለቲከኞች እንደው ሌላው ነገር ይቅር ጁሃር ወጥቶ እዚህ ስብስብ ስገባ እስከ ዛሬ ድረስ እነዚህን ያልኳቸው ነገሮች ስተቶች ናቸው፣ ይሄ አያሳልፈንም፣ ሀገር መገንባት አንችልም ብሎ እንደው ትንሽ ንስሐ ለኢትዮጵያ ህዝብ እኮ ነው። በቃ እንደው ኢትዮጵያውያን ከጎናቸው እንድንቆም ትክክል ናቸው፣ ይሄ መንግስት ቢወድቅ ሌላ አማራጭ ያስፈልገናል ብሎ ሌላው ኢትዮጵያ መታገል የሚችልበትን እድል ለመፍጠር አንዷን ሀረግ ስቦ ይቅርታ በወዲያ በኩል ያሉትም ላለፉት 27 ዓመት ባደረግነው ነገር ህዝባችንም የኢትዮጵያ ህዝብም ዋጋ ከፍሏል፣ ይቅርታ የምትል እንደው ሌላው ይቅር፣ ይሄ ሽግግር ፍትሁ ምናምኑ ይቅርብን። ይሄንን ለማስታመም የተቸገሩ ሰዎች፣ በጣም የተራራቁ ሰዎች መንግስት ሐቀኛ ድርድር እያደረገ አይደለም፣ ይሄ መንግስት ውሸታም ነው፣ እኛም እንከሷለን፣ እነሱም ትክክል ናቸው። ግን መንግስትን በምትከስበት ልክ ቢያንስ በሐሳብህ እንኳን እውነትን ይዘህ አትመጣም ወይ ነው። ስለዚህ እኔ ያልታመኑ ሰዎች እናሻግራችሁ ብለው ሲመጡ መቀበል ይቸግረኛል። እኔ ልደቱ እዚህ ስብስብ ውስጥ ከሚሆን ብቻውን ይሄን ሐሳብ ይዞ ቢመጣ ኢትዮጵያውያን እንገዛዋለን። ምክንያቱም በነበሩት የፖለቲካ ሂደቶች ውስጥ ሁሉንም ሰው ይቅርታ ብለን መተናላ። ብልጽግናን በስብሻለሁ እንድምያለሁ ምናምን ሲል እንደገና እድል ተሰጥቶት እየመራ ነው ያለው። 97 ላይ ልደቱም ከልደቱ ጋርም የነበሩ ሰዎች ያበላሿቸውን ነገሮች የኢትዮጵያ ህዝብ ይቅር ብሏቸዋል። ልጁን፣ ወንድሙን፣ አባቱን ምናምን የገበረው ሰው እኮ ጀስት የሆነ ነገር ብሏቸዋል። ግን ያላቆሙ ቀጥሎም ደግሞ ሊያመጡብን የሚችሉት ምን እንደሆነ ማናስባቸው ሰዎች እንደገና መጥተው ለሽግግር ከዛ በጣም አስፈሪው ነገር የሽግግር መንግስት እያሉ የሚጠይቁት አካላት ከዚህ በፊት የሽግግር መንግስት ብለው ያቋቋሙ ሰዎች ከፖለቲካ በተገለሉ ማዕከላዊ ስልጣን ባጡ ቁጥር እየመጡ የሽግግር መንግስት ምትል ከሆነ ምን ትሆን ኢትዮጵያ? እንዲህ አይነት ነገር አይሰራም። ሶኔ ልደቱን በዋናነት እያደረከ ያለው ስብስብ ከማይታመን ልናምነው ከማንችል ሊያሻግረን ከማይችል ከበዳዮቻችን ጋራ ፖለቲካ መስራት አይቻልም የሚል ነገር ነው ያነሳው። እሱ ግን በግልጽ የመለሰው ነገር ምን አለ? ሰው የለም አለ። አሁን ይሄ የሁላችንም የቤት ስራ ነው። በቃ ሰው የለም። እንኳን እዛ ውስጥ ያሉት ሰዎች አይደለም እኔ ራሴ መውጣት ፈልጋለሁ። ግን ይሄንን ለመተው ወጣቶች መምጣት አልቻሉም። ወጣቶች መምጣት አለባችሁ ነው። ይሄ አሁን ትልቅ መልእክት ነው ለወጣቱ። ሀገሬን ማዳን አለብኝ ለሚለው ኃይል ሌላ የፖለቲካ አስተላለፍ ያስፈልገናል። መደራጀት አለብን። ሐሳቦቻችንን ወደ ፊት ለፊት ይዘን መምጣት አለብን። ይሄ ሀገር ወዳለው ኦርዲናሪ የሚባለው አሁን መንቀሳቀስ ያለበት ጊዜ ነው። ከተኛ ብትወደውም ባትወደውም የሆነ አካል መጥቶ ይገዛሃል ነው። በቃ ምንም ላደርግ አልችልም አለ። በቃ ልደቱ እኮ ትክክለኛውን ነገር ተናገረ። በቃ ማን አለ እስኪ አምጡልኝ አለ። የፖለቲካ ኃይል ተብለው የፖለቲካውን እየዘወሩ ያሉት
የ66ም የነበሩ ሰዎች አሁንም ያሉ ሰዎች ናቸው። አማራጭ የለኝም አለ። ስለዚህ ጥያቄው የልደቱ ብቻ ሳይሆን የሁላችንም ጥያቄ ነው ማለት ነው። ሁሉም ሰው በያለበት ቦታ በደንብ ሊያስብበት የሚችለው ነገር እንደሆነ በደንብ አሳይቷል። እሺ ቴዲዬ ሐሳቡን ይዞ መጥቶ ቻሌንጅ ለማድረግ የቻላቸውን ጥያቄዎች ለመመለስ የውይይት ባህሉን ማዳበር እና የሌሎች ኢትዮጵያውያኖችን እሳቤም ለመስማት ያደረገው ነገር ቀላል አይደለም። እኔ ልደቱ በእርግጠኝነት ይሄን ላይቭ ከዘጋ በኋላ የተነሱ ጥያቄዎችንና ኮሜንቶችንም ከሰዳይ ስለነበረ በደንብ የሚያስብበት ይመስለኛል። ላደረገው ነገር ግን ክብር ይገባዋል ነው የምለው። ቴንክ ዩ። ቁልፍ ጉዳይ ነው ያነሳቸው ቅድስት። እኔ ዛሬውኑ እወጣለሁ ብሏል አቶ ልደቱ። አብዛኛው ሰው አይ ቲንክ በአቶ ልደቱ ጉዳይ ላይ ምንም አይነት ጥርጣሬ የለውም። ነገር ግን ኦኬ ለማጥለ ነው የምትወጣው። እድሜያችሁ በተለይ ከ20 በላይ የሆናችሁ ኢትዮጵያ ፖለቲካ ውስጥ ያላችሁ ከተማ ተወልዳችሁ ያደጋችሁ ከተማም ተወልዳችሁ አትደጉ ለዘመናዊ ትምህርት ተጋላጭ የሆናችሁ ምን አይነት ፖለቲካ ነው የምታራምዱት? የድሮቻችሁ ሰብሳቢ ናችሁ ወይስ የሀገር ሰብሳቢ ናችሁ? ይህን ኮኮሽ ራሳችሁን እኮ መጠየቅ አለባችሁ። ህዝብ ኦሮሞም፣ አማራውም፣ ትግራዩም፣ ስልጤውም ስጋት እንዳትሆንበት ይፈልጋል። ፖለቲከኛ በሁሉም መደመጥ ስትችል ነው። እንዲህ ያላችሁ ተተኪዎች አላችሁ ወይ? አላችሁ ግን አይነው አንደርስታንድ። በተደጋጋሚ የሚባል አባባል አለ። ይሄ ሳይለንት ማጆሪቲ ዝም ያለው ህዝብ አለ። ብዙ ህዝብ የተነሳ ቀን የት ነው ያለው? ሱፍና ከረባት አስራ ያለው አሁን አለው ብለህ ካልወጣ አሁን ካልተጋፈጥክ ሌላው በተጋደለው መምጣት የለብን። የብሔር ፖለቲካ የሚያራምደው ያራምድ። ነገር ግን ሁሉንም ደግሞ ማስተባበር የሚችል እንደ ሀገር የምታስቡ በሀሳብ ፖለቲካ የምታራምዱ ለምሳሌ አሁን አቶ ልደቱ አያሌው ሴንተር ነው አይደል ያለው። የቡድን ፖለቲካንም ይደግፋል በተወሰነ መንገድ። እንዴት ያለ የቡድን ፖለቲካ የሚለው ከዚህ ቀደም የተናገረው ነው። የብሔሮች መብት መከበር አለበት ብሎ የሚናገር ሰው ነው። አዘሴም ታይም የግለሰቦች መብት የሚከበር ይላል። አሁን አቶ ልደቱ አያሌው ያለን ሰው ኦኬ እረፍ ጡረታ ውጣ ሲባል ማን ነው የሚቀበለው? ይሄን የመለሰው ሰው። ይሄንን ሁላችሁም ወጣቶች ሁላችሁም ፖለቲካ ውስጥ ያላችሁ ራሳችሁን ጠይቁ። የድሩ ሰብሳቢ ናችሁ ወይስ የሀገር ሰብሳቢ ናችሁ? ይህን ጥያቄ ለእናንተ ነው። እሱን የምናዳምጠው ይሆናል። አይ ቲንክ ተስፋ ማርያም አሁን የተናገረው እኔ የግለሰብ ደጋፊዎች ብዙ ጊዜ ሚዲያም ላይ የሚያስቸግሩን ይሄ ነው። የልደቱም ደጋፊዎች አሉ፣ ጀዋርም እንደዚህ ያሉ ሰዎች እኔ ስዊፍቲስ ነው የምላቸው። የቴይለር ስዊፍት ደጋፊዎች በጣም ሰው ሀራስ ያደርጋሉ። በቃ ስዊፍትን አትናገር፣ ስለሱ አተንፍስ ምናምን ብሎ በቃ ጭንቅ ያደርጉሃልና ተስፋ ማርያም ምናልባት ካልሄደና እየሰማ ከሆነ የተባለው እዛ ውስጥ ያሉ ሰዎች ማለት አይደለም። ሰዎች ሊንቀሳቀሱ ይችላሉ፣ ፓርቲ ሊቀይሩ ይችላሉ፣ ሀሳብም ሊቀይሩ ይችላሉ። እሱ የስልጣኔ ምልክትም ነው። አድቫንስ ማድረግ አለብህ። ያልሞተ ነገር ያድጋል፣ የእድገትም ነው። ግን አሁን እያወራን ያለ ነው የተደራጁ የፖለቲካ ፓርቲዎችን የሚመሩ ሰዎች ናቸው እዚህ ውስጥ ያሉት። ማኒፌስቶ ያላቸው የፖለቲካ ዓላማ ያላቸው። ቅድምም ለአቶ ልደቱ ያቀረብኩት ይሄንን ነው። ፕላናችሁ ይጣረሳል። ሰማይ ከምድር እንደሚርቅ አንዳችሁ ከሌላችሁ ትርቃላችሁ። ባዶ ቤት ውስጥ ብትለቀቁ አንዳችሁ ሞታችሁ አንዳችሁ በደም ተጨማልቃችሁ የምትገኙ አይነት ናችሁ። አብሮ የሚያገናኛችሁ አንድ ቦታ እያመጣችሁ ያለው የህዝብን ትብብር እየጠየቃችሁ ያላችሁት አገዛዝ እና እንቀጥቅጥ በሚል በጣም ሲምፕል በሆነ ግቡ ለህዝብ የሚደርሰው ዴሊቨረብል ህዝብ የሚያተርፈው ነገር የማይታወቅበት ነው። አንደኛ እኔ አገዛዝ ሚዲያ ላይ በሚደረጉ እንቅስቃሴዎች ይንቀጠቀጣል የሚለው ወይም ለንደን ላይ በሚወጣ ሰው ይንቀጠቀጣል የሚለው ነገር ራሱ አይመስለኝም። እነሱ ትራጀክተሪያ ከዛ ይፋሰስና ወደ መሬት ይወርዳል የሚሉት ነው። እሱን ትቸዋለሁ፣ ሲደርስ የምናየው ይሆናል። ግን እያወራን ያለነው ተስፋ ማርያም ግለሰቦች ከዚህኛው ፓርቲ ይዛኛው ፓርቲ ገቡ ሳይሆን የመንግስት እንትን የብልጽግና ደጋፊ አትመስልም። አልተሳሳትክም አይደለው። ግን ብልጽግና ውስጥ የገቡ ከኢህአዴግ የወጡ ሰዎች ከተቃዋሚ የመጡ ሰዎች ሊኖሩ ይችላሉ። ብልጽግና ማኒፌስቶ አለው። ብልጽግና የሚያስበውን ዓላማዬ ነው ሄድበታለሁ ያለውን የፖለቲካ መንገድ ለህዝብና ሀገርን ወስድበታለሁ ያለውን መንገድ የሚጻረር የሚቃወም አካል ከብልጽግና ጋር አብሮ መስራት ከጀመረ ለብልጽግና ተቀጥሮ ወይም እንደ የዛ
አንድ ግለሰብን ወስዶ አሁን የተቃዋሚ ግለሰብ ወስዶ ሚኒስቴር አድርገው ያሰራሉ። ምንድነው ቴክኒካል የሆነ ቦታ ላይ አስተዳደር ነው የሚሰራው። የምርጫ ሰዓት ሲደርስ ጓዙን ይዞ ወደ ምርጫ ቦርዱ ነው የሚሄደው፣ ወደ ራሱ ምርጫ ካምፕ ነው የሚሄደው ለማሸነፍ። እዚህ ጋር እየተደረገ ያለው መንግስት ሆኖ የሚያስተዳድሩ ሳይሆኑ ሁሉ ተቃዋሚዎች ሆኖ በሐሳብ የሚጻረሩ ከዚህ በፊት ጠላትነት ያላቸው አካላት ህዝቡ ይውጣና አገዛዝ ያንቀጥቅጥልን ይላሉ። ተዛስ ብለህ ስትጠይቅ መልስ የለም። ታንቀጠቀጠ። እሺ ምንድነው? ሽግግር አንገባም አሉ። ፓርቲ አይደለንም አሉ። ስልጣን አንፈልግም አሉ። አቶ ልደቱ ነው ስልጣን አልፈልግም ሲል እሺ ልመነው፣ አላምነውም ግን ልመነው። አብረውት ያሉት ሰዎች ጀዋርም አይፈልግም፣ የቲፒኤልኤፍ መስራች የነበሩት ሰዎችን መመለስ አይፈልጉም ወደዛ ስልጣን እንትን ኦላዎች አይፈልጉም፣ አፋብኖች አይፈልጉም። ማን ነው? ሁሉም ነው የማይፈልገው ትብብር ውስጥ ያለው ወይስ ግማሹ ይፈልጋል ግማሹ አይፈልግም? ምንም የሚያግባባ ነገር የለም። እኔ ግራ ነው የሚገባኝ እውነት ለመነጋገር አይኖ። ለዛ ነው የጭንቀት ነገር ይሄ ነገር ተስፋ የመቁረጥ ስራ ነው ወይ እየሰራችሁ ያላችሁት ያልኩትና በክፋት አትመልከቱ። ተስፋ ማርያም እንዳደረጃጀት የሚጻረሩ አካላት ህዝቡን ምን አድርግ እንደሚሉት ህዝቡ ራሱ ግራ ገብቶታል። የት እንደምንሄድ ሳናውቅ ነው እንሄድ እኮ ነው። ግቡ ነው፣ ዝም ብሎ ቫን ውስጥ ግቡ ነው የምንባለው። አንደኛው ተራራ ነው የምንወጣው ይላል፣ ሌላው ቁልቁለት ነው የምንሄደው። አንዱ ሶደሬ ነው፣ አንዱ ደግሞ ሻሸመኔ ነው። መንገዳችሁም አቅጣጫችሁም ፍላጎታችሁም የማይገናኝ አካላት የምታመሳስለን እቺ መንግስት ላይ ያለን ጥላቻ ናትና ይሄን ጠቅላይ ሚኒስትር ይሄን ፓርቲ ከስልጣን እናውረድ በሚለው ተስማሙልኝ ይባላል እንዴ? አይ ዶንት ኖ። በፖለቲካ እንደዚህ በበሰሉ መጽሐፍት በጻፉ ትልልቅ አእምሮዎች ዘንድ እኔ ግራ ነው የሚገባኝ። በምን አይ ዶንት ኖ። ሁላችንም እኮ እየገመገምናቸው እኮ ነው። መልስ ሊሰጡን አልቻሉም። ያሳዝናል። መክሸፍ የሚለውን ነገር እኔ እንደ ጥላቻ እንደ ክፉ ነገር አልተናገርኩም። እውነት ነው። የሰላም ትግል ሰላማዊ የምርጫ ትግል መክሸፍ ሳይሆን እድገታችን እንደ ማህበረሰብ የስልጣኔያችን፣ የአስተሳሰባችን፣ የትምህርት ደረጃችን፣ የአመጋገብ ስርዓታችን፣ ግብረ ገባችን ብዙ የተጎዱ ነገሮች ስላሉን ለዲሞክራሲ፣ ለአብሮነት፣ ለሰላም ጉድለቶች አሉ። የተዘራብንም ብዙ እንክርዳድ አለ። ስለዚህ የአቶ ልደቱ ብቻ ሳይሆን እንደ ሀገር የሀገር ውድቀት ነው እሱ ለሰላማዊ ትግልና ለምርጫ ቦታ ማጣታችን። አቶ ልደቱ ግን እንደ ግለሰብ የሚወስዱት ኃላፊነት በገቡባቸው ፓርቲዎች ከ97 ጀምሮ አይኖ 97 ሲነሳ ደስ እንደማይላቸው አውቃለሁ። ግን 97ም ራሳቸው ያሉበት ፓርቲ ውስጥ የፖለቲካ ድርጅት እኮ ዓላማው ስልጣን መያዝ ነው። ስልጣን ይዞ የፖለቲካ ሐሳቡን ማስፈጸም ነው። አለበለዚያ ህልመኛ ነው የሚሆነው። አሁን እነሱ ላይ እንደምናየው አለበለዚያ ወደ መሬት ሊወርድ የማይችል ነገር ነው የሚያደርገው። የፖለቲካ ድርጅት ዋና ዓላማው ስልጣን መንበር ተቆጣጥሮ ታንክ ባንክ ይዞ ህዝብን ወደሚፈልገው ሀገርን ወደሚፈልገው መውሰድ ነው። ለዚህ የተፈጠረን እድል ከአንዴም ሁለቴ አጥተዋል። ፓርቲያቸው ውስጥ በራሳቸው ፓርቲ ሰዎች ተበልጠው ውሳኔያቸው ተቀልብሶ ፖለቲካል ሲግኒፊካንሳቸው ከ20 ዓመት በላይ ወደታች ወርደዋል። ይሄንን ከሽፍ ያለው ካሉ ይሄ ትልቅነታቸውን ነው የሚያሳየው። የትልቅ ሰው ባህሪ ነው ስትወድቅ ወድቅ ያለው ማለት። ግን አሁን ደግሞ የያዙት መንገድ የመነሳት መንገድ አይመስልም የሚለውን ነው። ግን በጣም ሳናደንቃቸው አናልፍም። እንደ አንድ ግለሰብ እንደ አንድ ፖለቲከኛ እውነት ወዳድነታቸውን ወደ መሀል መጥተው ለመነጋገር ፈቃደኛ መሆናቸውን አንድ ደቂቃ ቀረኝ እንዴ? 2 ደቂቃ ነው። አይ ወደ እኔ መጣ መስሎኝ እኮ እና ብዙ ነገራቸውን ሳላደንቅ አላልፍም። እኔ 100,000 ሰው መጥቶ አያያችሁ ምናምን አላልኳቸውም። እንደዛ ያላቸው ሰው ትክክል አይደለም። ምናልባት አያና በሚል ስም አይደለም፣ አይ ተሳስተው ነው ከሌላ ሰው ጋር ተምታቶባቸው ነው። ግን 100,000 መጣ ሚሊየንም ቪው ኖርህ ጥሩ ነው። ቪው ጥሩ ነው። ሐሳብ የምታቀርብ ከሆነ ነው። ሐሳቡ በፊት የኦነግን ዓላማ የሚያንቀሳቅሱ ቲፒኤልኤፍን የሚያንቀሳቅሱ የፋኖ ወይም የአፋብን ሐሳብ ያላቸው ተነጋግረን በሀገር አስተዳደር ዙሪያ እነኚህን ነገሮች ፈተናል። በጋራ የምንሄድበት መንገድ አብጅተናል። ፖለቲካል አውትከም የተቀሩትን ነገሮች ደግሞ ህዝብ እንዲፈታ ለሬፈረንደም ለማቅረብ ተዘጋጅተናል ብሎ መቀጠል። አሁን ፍቅረ ማርያም ነው ማነው የወረደው ወንድማችን ሲናገር እኔ ካላደረኩት አይሆንም እያሉ ያሉት ማንኛዎቹ እኮ ናቸው። ቢኮዝ የምክክር ሂደት እኮ አለ መሬት ላይ ምን ያህላቸው ተሳትፈዋል የዚህ የትብብር አካላት። ስለዚህ እያሉን ያሉት ይሄ ነገር ከኛ መንግስት ወድቆ ስልጣን ላይ የተወሰነ ኢንፍሉዌንስ እንዳለን ካላወቅን ተመካክረን ጉዳይ እንፍታ የሚለው አይመለከተንም ነው። እና ስልጣን አንፈልግም ቢሉን እኔ አላምናቸው።
እናንተ ማናችሁ ከፈለጋችሁ ስልጣን አትፈልጉም ለዛ ነው ቀንና ሌሊት እየተሽከረከራችሁ ሚዲያ ላይ እንደዛ የምትሉ ስልጣን ባትፈልጉ ነው አይደለም ከቤትም ከበፊትም የተጣሉት ከጠቅላይ ሚኒስትር ብዙዎቹ ጠቅላይ ሚኒስትሩን በአካል አግኝተው አናግረው የሚያውቁ ናቸው ብዙዎቹ እጃቸው ወጭት ውስጥ ተይዞ ነው ግማሹ ስልጣንን ለመመዝበር እዛ ፓወር ለማሰባሰብ የድጋፍ መሰረት ለመስራት እሺ የድጋፍ መሰረታቸውን ለማስፋት የጠቅላይ ሚኒስትሩንና የሀገሪቱን አቅጣጫ ከኋላ ሆኖ ለመዘወር ብዙ ነገር ሲያደርጉ ተይዘው ተሞክረው ፑሽባክ የተደረጉ መልሰው ማግኘት ያልቻሉ በዛ ምክንያት ያኮረፉ ናቸው ብዙዎቹ መሳሪያ ካነሱት ጭምር የሚታወቅ ነው ስለዚህ ብዙ እንትን ባይሉን ጥሩ ነው ግን አትሊስት ሊተኩ የሚችሉ ናቸው እነ ቅድስት እዚህ ላይ የተናገራችሁ ነው አንጋሪ በተለይ ቅድስትና ማን ነው የሚባለው አንድ ጠፋብኝ ሶራ ነው ጥሩ ያነሱት ጥያቄ ለወደፊት ፖለቲካ ላይ መሳተፍ የምትፈልጉ ከሆነ መድረክ መያዝ መወዳደር መደራጀት ውስጥ መግባትኛ እንኳን እኔ መደራጀት ያው ቆርብ ያለው አልደራጅም መሳሪያ ካልቆመ ሀገሬ ላይ አልደራጅም ብያለውና ብትደራጁ ፖለቲካ ውስጥ ብትገቡ እነኚህን ሰዎችን ታሳርፋላችሁ ብዬ አስባለሁ ቴዲ ቴንክ ዩ በጣም የሚገርም ፕላትፎርም ነበር ዛሬ appreciate Thank you. ተፋፍተናል ከረጅም ጊዜ በኋላ ተጭ ብያለሁ ያው ስራ ቢዚ ስለሆንኩ ነው አንዳንዴ ያያለው ግን ሳይመቸኝ አልመጣምና ለዛ ነው ቤት ሁሉ ደስ ይለኛል እና ከኔ ጋር መጫወት አይቀርም አንድ ቀን እና አሁን ወደ ገደለው ሲሄድ አቶ ልደቱ እኔ በጣም ማደንቅ በፖለቲካ አስተሳሰቡ የኔን አይነት የፖለቲካ አስተሳሰብ ያለው ሰው ነው የሚከተለው የፖለቲካ ፍልስፍና ኢትዮጵያ ውስጥ በዜግነት ላይ የተመሰረተ ዲሞክራሲ ሁሉም ሰው እኩል ነው ሁሉም ሰው የሀገር ባለቤት ነው ብሎ ነው የሚያምነው ሊበራል ዲሞክራሲ ነው የሚከተለውና ይሄንን እኔም እከተላለሁ ከልደቱ ጋር አንድ የሚያደርገን አንድ ነገር ይሄ ነው የልደቱንም ጽናት አደንቃለሁ ባይዘው ልደቱ በጣም እንደገና ከልደቱ የምወደው ነገር ምንድነው ቀጥተኛ የሆነ ምንድነው የሚባለው የፖለቲካ አቋሙ ላይ የፖለቲካ ምልከታው ላይ የማይል መጠመጥ ሰው ነው ለምሳሌ የሱ ተቀናቃኝ የነበረው ብርሃኑ ነጋ ስለ ዲሞክራሲ ሲደሰኩር ቆይቶ ስልጣን ሲሰጠው አብይ እግር ስር ላይ ወድቆ ተለማምጦ የፖለቲካ ሞቶ ተዋርዶ ነው ከፖለቲካ የወጣው ልደቱ ግን ወያኔንም ታግሏል እኛ በተወሰነ እንደው 97 ላይ ለውጥ መምጣት ነበረበት ልደቱ ነገሩን ማሳካት ነበረበት ክፍፍል መኖር የለበትም ብለን ልደቱ ላይ ብንወቅሰው ግን ከዛ ጊዜ ጀምሮ ወጣ ገባም ይያለ ለወያኔ አንዳንዴ ለዘብ ይያለ ያው ታክቲክም ሊሆን ይችላል ያንንም ያሳየ ግን ከፖለቲካ አላማውና ፍልስፍናው ዝንፍ ሳይል ጎንበስ ሳይል ሳያጎበድድ ስልጣን ፈለጋ ከናቦይ ስብሐት ጋር ስልጣን ሳይቀበል ልክ ብርሃኑ ዛሬ እንዳደረገው ማለት ነው አየ ራሱን ሳያዋርድ እዚህ ድረስ የቀጠለ ነውና ልደቱ እኔ በዚያ አመሰግነዋለሁ አይሰንት ወራዶች ባየንበት ኢትዮጵያ ፖለቲካ ውስጥ ማለት ነውና ልደቱ ያው ይሰማል በያ እንትን እላለሁ በጣም እናመሰግናለን እኛ የ97 ትውልድ ነን እንግዲህ በልጅነት እናንተን የደገፍን ሰዎች ነን ስለዚህ እዚህ ድረስ ያንተ ሐሳብ ነው ኢትዮጵያን በተለይ አዲስ አበባ ልጅ ያንተ ሐሳብ ይገዛዋል እና ለዚህ ላደረከው አስተዋጽኦ እናመሰግናለን በዚህ አጋጣሚ ምስጋና ላቀርብለት ከዛ በተረፈ ወንድሜ እንትና በጣም አጥብቆ ዋንጋሪ ልደቱ እኮ በመጽሐፉ እንጽፈዋልና ምናምን ጽፈዋልና አሁን ደግሞ ለምንድን ነው የቀየረው የኢትዮጵያ ፖለቲካ ኃይሎች የባህሪ ለውጥ አምጥተው ነው ምናምን አለ ወንድሜው አልጋሪ በጨዋ ደንብ ልመልስልህ ልደቱ እኮ መሰረታዊ የሆነውን የፖለቲካ ሐሳቡን አልቀየረም የሽግግር መንግስት ላይ የነበረውን ሐሳብ ቀየረ ትናንትና ምን መደረግ የለበትም ብሎ ህብረት የለንም ብሎ አሰበ አሁን ደግሞ ኢትዮጵያ ውስጥ ያለውን ጨፍጫፊና ኢትዮጵያን ወደ ለየለት የእልቂት መንገድ እየወሰደ ያለ የዘር መድሎ የሚያደርግ አንዱን ብሔር በኢትዮጵያ ፖለቲካ ታሪክ አንድ ብሔር ተመርጦ እዚህ ከተማ ውስጥ እንዳትገባ የሚባልበት ተመርጦ ቤቱ የሚፈርስበት ብዙ መከራ የሚደርስበት የዘር ፖለቲካው የተጠናከረበት ወደ ለየለት የእልቂት ፖለቲካ እየገባን እያየ ፖለቲካል አስተሳሰቡን ሼፕ ባያደርግ ነበር የሚገርመኝ እኔ ለውጥ አያስፈልግም ብሎ ቢል እኔ አሁን ስብስቡን አላምነውም እኮ ጠይቄዋለሁ ግን ልደቱ መሞከር እንዴት ነው ሞክስ ገብቷል ቴዲ ልደቱ ይሄን መሞከሩ እንዴት ነው የሚወቀሰው ትናንትና የሽግግር መንግስት አይደረግም ብሎ አያምን ነበር ለምን አየ በነበረው የአብይ መንግስት ላይም ተስፋ ስለነበረው ነው ገብቷል ወደ ለውጥ ያስኬደናልን ብሎ ያስብ ስለነበረ ነው ግን አሁን መስቀልቀል ውስጥ ገብተን
መውጫና መግቢያ የጠፋበት ሰዓት ላይ ፖለቲካችን ይሄን ቢያስብ ልደቱ የሚፈረጅበት አይደለም። ይልቅስ ወንድሜ ዋልጋሪ የልደቱ መጽሐፍ 100 ጊዜ ከምታገላብጥና ስተት ለመፈለግ ከምትሄድ አብይ አህመድ እኮ ሳናጣራና ስር የሚያለው ሰውዬ የፓርላማ ሰው ጥፍር የነቀለ ሰው እኮ ነው። ክርስቲያን ታደለን የፓርላማ አባል የሆነውን ያለ መከሰስ መብቱን ገርፎ ከእባብ ጋር ያሰረ ሰውዬ እኮ ነው። ለምን እሱን አትጠይቅም? ለምን የሚደረገው ልደቱ ላይ የምታመጡት ስታንዳርድ የደብል ስታንዳርድ ለምንድን ነው ያለው? ግፍ ላይ ያለው ጭቆና ላይ ስልጣን የያዘው ላይ ለምን ደሞ አትጠይቁት ነው የምለው። እና አያስኬድም የምታወራው ነገር ሆነስሊ። እንደውም መጠየቅ ያለበት ስልጣን የያዘው ነው። ወደ ዲሞክራሲያ ወስዳቸዋለሁ አሸጋግራቸዋለሁ ብሎ እዚህ ማት ውስጥ የከተተን የአብይ አህመድን ነው መጠየቅ ያለብህ፣ ወይንም ብልጽግና ነው መጠየቅ ያለብህ እንጂ ሌላ አይደለም። ቆይ አንዴ ሚዩት ደቂቃ ስለሚኖራችሁ ታስተባብላላችሁ፣ ችግር የለውም። ቆይ ኤልፍ ጋራ ያለውን ነገር በቃ እሱን እኔ ማንሳትም አልፈልግም፣ ግን ልደቱን ማመስገን ባለብኝ ደረጃ አመስግኘዋለሁ። እንዲቀጥል ነው ከዚህም አሁን መስመሩን ይዘው እንዲቀጥል ነው ፈልገው። ግን ያው ከቲፒኤልኤፍ ለምሳሌ በጦርነቱ ጊዜ ኮሪደር ይከፈትላቸው ማለቱ ትንሽ እንደዚህ አይነት ነገሮች ከዚህ በፊትም የዛኔ የለውጥ እንቅስቃሴ ግንቦት 7 ምናምን ሲያደርጉ የሚተቸው ነገር ምናምን እሱ አይመቸኝም ነበር። አጠንደ ደደይ የልደቱን የዲሞክራሲ እሳቤ የምትቃወመው ሰው አይደለም። ልክ እንዳልኩ ደግሞ ራሱንም በእንብርክክ ሄዶ ወይንም ለስልጣን ብሎ ራሱን ሽጦ አላየነውም። ስለዚህ በዚያ አከብረዋለሁ። እዛ ጋር ልጨርሰው። ከዛ በተረፈ አሁን ያለው ስብስብ ላይ ቴዲ አሁን ያለው የለውጥ ስብስብ ላይ ዲሞክራሲ ያመጣል ተብሎ ያለው ስብስብ ላይ እኔ በዚህች የፖለቲካ ተሳትፎዬ ከ1997 ጀምሮ እንግዲህ ፖለቲካል ኮንሽስ ነኝ። እንግዲህ ከዛ ጊዜ ጀምሮ ተከታትያለሁ። የኢትዮጵያን ፖለቲካ በደንብ አይቻለሁና እግዚአብሔር ያሳይ። የኢትዮጵያን ፖለቲካ ወደ ኋላ ብንሄድ ቴዲ ደርግ የተማሪዎችን እንቅስቃሴ ጠለፈና የለውጥ ኃይል ነኝ ብሎ መጣና ከዛ አብሮ ያሉትን ሁሉ በልቶ ሰልቅጦ መንግስቱ ኃይለማርያምና ቡድኑ አምባገነን ሆነው ወጡ አይደለም ኢትዮጵያ ፖለቲካ ውስጥ። ይሄ ነው የሆነው። እንኳን አንድ አይነት ዓላማ ያላቸው እነዚህ አሁን ደርግ ብሎ የመጡ ናቸው አይደለም። እንግዲህ እንደው እንደዚህ የጦዘ የዘረኝነት አስተሳሰብ ጫፍና ጫፍ የረገጠ አስተሳሰብ ይዘው አይደለም እኮ። ከዛ በኋላ ወያኔ ለውጥ ብሎ መጣ 17 ዓመት ታግሎ ብዙ መስዋዕትነት ከፍሎ መጣ። ኢህአዴግ ብሎ ሰብስቦ መጣና ገና በመጣ ማግስት ኦነግን በርግጫ ብሎ 20 ሺህ ወታደሩን ካምፕ ውስጥ አስገብቶ መሳሪያውን ተቀብሎ ወደ በሩን ግማሹን በር ከፍቶ ግማሹን ገሎ ስልጣኑ ለብቻው ተቆጣጠረ። ገባ። አብይ አህመድ መጣ። ከዛ በኋላ አብይ አህመድ መጣና በአዴንና እንግዲህ ኢህአዴግ ውስጥ ለውጥ ተደረገ። በአዴንና ኦፒዲዮ ለውጥ አደረጉ፣ የፖለቲካ ለውጥ አደረጉ። በአዴኖች ለአብይ አህመድ ሙሉ ድጋፍ ሰጡ፣ ለውጥ እንዲመጣ ደገፉ። የአማራን ህዝብ ቁማራ ሲይዘው ይሄ እዚህ ውስጥ ሄዱ። አብይ አህመድ በአዴኖችን ብቻ አይደለም ዋጋ ያስከፈለው፣ የአማራን ህዝብ ሁሉ ማፈናቀልና መጨፍጨፍ ውስጥ ነው የገባው። እሱን ወደ ስልጣን አምጥቶት ማለት ነው። ይሄ ኃይል የአማራው የፖለቲካ ኃይል እሱን ወደ ስልጣን አምጥቶት አማራውና የአማራውን በአዴን ክዶ ህዝቡን ጨፍጭፎ መከራ ውስጥ የከተተ ኃይል ነው የመጣው። ስለዚህ ኢትዮጵያ ውስጥ አሁን እነዚህ ትናንትና ለ60 ዓመታት ጸረ ኢትዮጵያ እንቅስቃሴ ያደረጉት ቲፒኤልኤፍ እና ኦነግ ጸረ ኢትዮጵያ እንቅስቃሴ አድርገው አማራውን ሲገሉ ኢትዮጵያን የዘረኝነት ፖሊሲ ቀርጸው ስልጣን ይዘው እዚህ መከራ ውስጥ ያስገቡን ሰዎች ዛሬ የፖለቲካ ማይንጁ ቴዲ እነዚህ ሰዎች የፖለቲካ ርዕዮተ ዓለማቸውን አልቀየሩም። አሁን ኦነግ የፖለቲካ ርዕዮተ ዓለሙ የዛሬ 60 ዓመት የታገለበት ነው። ቲፒኤልኤፍ የዛሬ 60 ዓመት ጫካ ያወጣበት ርዕዮተ ዓለም ነው ያለው። ይሄንን ይዘ እና ደግሞ የነ ልደቱ ደግሞ የዲሞክራሲ ነው፣ የፋኖችም ወደ አንድነት ወደ ዲሞክራሲ ነው የሚለው። እነዚህ ሶስቱ ኃይሎች ወይንም ደግሞ የተለያዩ ኃይሎች ምን አይነት ዲሞክራሲ እንደሚያመጡልን ምን አይነት ለውጥ እንደሚያመጡልን እኔ አልገባኝም እና አላምንበት። ምንድነው አንድ በዚህ ላጠቃልል ይሁኔ በላይ የሚዘፍነው ይሁኔ በላይ እንደሚዘፍነው ነገር አለ። ያናቀፈኝ ድንጋይ መልሶ ከመታኝ የሚል ዘፈን አለው። የምር በጥደስ የሚለኝ ዘፈን ነው፣ እንደ ጉርጉሮ ነውና ትናንትና የጣለ ትናንትና የገደለ መልሶ እንደገና ለውጥ ላመጣለ ነው ሲል ከተቀበልክ አንተ ነህ ድንጋዩ፣ አንተ ነህ ደደይ። ገባ? እኔ እንደዛ ነው ማለት አብይን። እሺ ሀብትሽ የፋኖ ደጋፊ ነህ። የትኛውን ፋኖ ነው የምትደግፈው?
እኔ አንድ ፋኖ ነው ያለው አንድ ፋኖ ነው ያለው። በፋኖ ውስጥ ኦነስትሊ ስፒኪንግ በፋኖ ውስጥ የእስክንድር መንገድ ነበር እኔ የምከተለው። እስክንድር እውነተኛ አለ ግን ስልጣን አሁን እሱ አንደር የአማራን ትግል ላለማደናቀፍ እንጂ በሐሳብ ተሸንፈዋል። እስክንድር የእስክንድር ሐሳብ ምን መሰለ? በፋኖ ውስጥ አንደርስታንድ አሁን አንተ ትላንት ደግፍበት የነበረው ነገር አሁን ቅድም ያልከው ፕሪንሲፕል አለ። ትላንትና ሲገለን የነበረው ቲፒኤልኤፍ ነው። ከዚህ ጋር መስራትን አልደግፍም ነው የምትለው። ትክክል። ለውጥ የፖለቲካ ለውጥ ያላመጣም ቴዲ ኢትዮጵያ ውስጥ ቢመጣ አዲስ ኦኬ አፋብንን ከዚህ ኃይል ጋር ይሰራል ብላችሁ ታሙታላችሁ? ይስ እየሰራ ነው። አሁን እየሰራ የተሰበሰቡት እኮ አፋብን አለ። ኦኬ እየሰራ ነው የምትለው። አመራሮቹ ግን በይፋ ወጥተን እየሰራ ነው ብሎ ተናግሮ አቁም። አሁን እዚህ ሰዓት ላይ ብለዋል ቴዲ ብለዋል። አልሰማሁም። እየሰሩ ነው ብለን እንውሰድ። እሺ ፌስ ቫልዩ እሺ ኮምፕሊትሊ አንተ ከዚህ ስብስብ ራስን እንዲታች ነው ማድረግ ያለብህ ማለት ነው። ምክንያቱም ያንተ ዋና ፕሪንሲፕል ተጥሷል። አሁን አንተ ማድረግ ያለብህ አንተን ከሚመስሉ ጋር ነው መሰብሰብ ያለብህ። ያ አልኩኝ እኮ እኔ እኮ ይሄንን አሁን አፋብን እኮ አልደግፍም ቴዲ። እኔ አሁን አልደግፍም። ውስጥ ያለውን እስክንድርን ግን የምትደግፍ ከሆነ እስክንድር ውስጣቸው ነው ያለው። አይጋጭብህም ወይ? ኦኬ እሱ ልንገርህ፣ እስክንድር ብቻ አይደለም በእስክንድር አስተሳሰብ የሚያምኑ ፋኖች አሉ። እኔ እስከማውቀው ድረስ ያው ፖለቲካ ስትታገል ፖለቲካ ቡድን ውስጥ ሆነ ለመሰላት ሺህ ያነሳውልህ። አሁን እንደናንተ ያላችሁ በቃ ፕሪንሲፕላቸው ይብዛ የሚነስም ሁሉንም ብሔሮች ማቀፍ አለበት። የሁሉም ብሔሮች አንዳንዴ እንደውም እኮ ሀብታሙ እኔ የሰብአዊ መብት ተሟጋች ነኝ ትላለህ። እንደናንተ ያላችሁ የብሔር ስብስብ ውስጥ ገብታችሁ መቅለጥ የለባችሁ። ለሀገር ታስፈልጋላችሁ። ገባሁ። ይሄ ስብስብ ማይመችህ ከሆነ እንደናንተ ያላችሁ እየበዛችሁ ካልሄዳችሁ ኦኬ በጋራ ሀገር ሊያስተባብር የሚችልና ወጥ የሆነ ትግል ሊያራምድ የሚችለው ስብስብ የትኛው ነው የሚሆነው? አንድ እግርህ የብሔር ፖለቲካ ውስጥ ከሆነ አንድ እግርህ ደግሞ እዚህ ሀገራዊ ነገር ውስጥ ከሆነ ይህን እኮ ነው ልደቱ የሚናገረው። ለማን ጥለን እንውጣ ካለ እናንተ ናችሁ የምታስፈልጉት። እናንተ ናችሁ መምጣት ያለባችሁ። the same reason I have the same reason like ልደቱ አያለው ገባ። አሁን we don't have no option። የኢትዮጵያ ፖለቲካ በዘር ፖለቲካ የተደራጀ ነው። ገብቷል። ይሄንን የዘር ፖለቲካውን ኢንድ ጎሉን አሁን እኮ እኛ የምንፈልገው አማራ ሳይወድ በግዱ ተደራጀ። ጥሩ ነው። ይሄ ፕሮ ኢትዮጵያ የነበረው የአማራ ክንፍ ሲጠቃ አማራ ነኝ ብሎ ተደራጀ። ግን እኛ የምንፈልገው ምንድነው? ኖ የአማራ ፖለቲካ ሄዶ ኢንድ ጎሉ የወያኔና የኦነግ መሆን የለበትም። ተመልሰን ቬሽስ ሰርክል ውስጥ ነው የምንገባው። የአማራ ፖለቲካ ራሱን ማዳን አለበት ኦፍ ኮርስ። ከዛ ደግሞ ኢትዮጵያን ሊብሬት ማድረግ አለበት የሚል ሐሳብ ይዘን መጣን። ይሄን የሚያስቡ ፋኖች አሉ ቴዲ። በድምጽ ተበልጠዋል። አሁን አመራር ላይ የሉም። አዎ ግን አመራር ላይ ያሉ ሰዎች ወያኔንና ኦነግን ይዘን ለውጥ እናመጣለን ብለዋል። እኔ አልቀበለው ውልሲ ገብቷል። እኔ አልቀበለው 30 ሰከንድ ስጠኝና ልጨርስ ሐሳቤን። እኔ የነሱን ሐሳብ አልቀበሉም፣ ግን ትግላቸውን እንደግፋለሁ። ለምሳሌ የነሱ የድርጅታቸው ደጋፊ ባልሆንም የአማራ ሕዝብ የነጻነት ትግል ግን ትክክል ነው። አንድ ለውጥ ደግሞ መምጣት ካለበት ሌሎች መሰባሰብ አለባቸው። ግን አሁን ኦነግ የፖለቲካ ርዕዮተ ዓለሙን ቀይሮ ቢሆን ትናንት ያጠፋውን ሪኮንሲሊየሽን ለማድረግ ዝግጁ ቢሆን ቲፒኤልኤፍ እንደዛ ቢሆንና ከአማራ ኃይል ጋር ሊሰሩ ቢሞክሩ ያስኬዳል። አስተሳሰባቸውን ይዘው ይሄን ሁሉ ነገር ይዘው አንድ ላይ መምጣታቸው የተጃበለ ምንም አይነት ፍትህ ማመጣ ነገር ነው። አመሰግናለሁ። ተስፋ ማርያም ነው። ብሔርተኞችማ እየኖሩ እኮ በአንቺ ወይ ቅኝት ባቲ ተጫዋቱ የተዝታ ተጫዋት አትላቸውም። ቅኝቱ የብሔር ነው፣ የብሔር ይጫወታሉ። የኦሮሞ ብሔርተኝነት መጠናከር አለበት ብሎ የሚያምን አለ። የአማራ ብሔርተኝነት መጠናከር ብሎ አለበት ብሎ የሚያምን አለ። ሁሉም የብሔር ፖለቲካን ያራምዳሉ ቅኝቱ እስኪስተካከል ድረስ። አማራጭ ሀሳብ ግን ያስፈልገናል። አማራጭ ሀሳብ ማለት አሁንም እኮ አስቸጋሪ የሚሆነው ብዙ ጊዜ የብሔር ፖለቲከኞች ኢትዮጵያኒስት ኃይሎች ምናምን የሚሉት ነገር አለ። የዜጋ ፖለቲካ በምታቀነቅኑ ሰዎች ላይ ያለው ደግሞ ትልቁ ችግር ብሔሮችን አጥብቆ የመተቸትና እነሱ ላይ የማላገጥ መሬላ ሁላችንም እኮ የወጣንበት እኮ ብሔር አለ። የብሔር ፖለቲከኞችን ወይም ብሔሮችን በአጸያፊ መስማት በማይፈልጉት ቋንቋ የምትናገር ከሆነ ፖለቲካ ይበላሻል ማለት ነው። እናንተ ኢትዮጵያኒስት ኃይሎች ወይም ደግሞ የኢትዮጵያ ችግር ሊፈታ የሚችለው በዚህ በመፍትሄ ሀሳብ ነው ብላችሁ የምታስቡ መሀል ላይክ ራይት ዊንግ የሆናችሁ ማለት ነው፣ ወይም ደግሞ ሴንተር ራይት የሆናችሁ የዜጋ ፖለቲካም አዘ ሴም ታይም ደግሞ በተወሰነ መንገድ የግሩፕ ራይት መቀንቀን አለበት ብላችሁ የምታስቡ ፖለቲከኞች የመጀመሪያ ተቀዳሚ ተግባራችሁ ሁሉን
ብሔር ብሔረሰብ አሁን እነ ልደቱ ያደረጉት ምንድነው? ከወላይታውም ከሲዳማውም ከኦሮሞውም ከትግራዩም ከስልጤውም አካተዋል። ቋንቋውን በዛ ላይ ያስተላለፉት። ስለዚህ እነዚህ አካላቶች ደግሞ አንዳንድ ጊዜ በኦሮሞ ሳይድ ሆኖ ወይ በስልጤ ሳይድ ሆኖ ማስታወቂያን የተናገረው ሰውዬ ከትላንት ወዲያ ፋውል የሰራ ሰው ነው። ኦሮሞ ውስጥ ሆኖ ኦሮሞነቴ ሊከበር ይገባል፣ አዘሴም ታይም ደግሞ የኢትዮጵያ ችግር ግን የሚፈታው በኢትዮጵያዊ ማዕቀፍ ውስጥ ነው ብሎ የሚያቀነቅን እኮ ሚሊዮኖች እኮ አሉ። እነሱን ማካተት አለብን። እኚህ ሰዎች የተካተቱበት ስብስብ ውስጥ ኦሮሞ እንዲህ ሁማናይዝ የምታደርግበትን ስቴትመንት ስትጠቀም ካየ እንዴ ይላል። ለትግራዩም እንደዛው፣ ለአማራውም እንደዛው። የዜጋ ፖለቲካ የምታቀነቅኑ ሰዎች አንድ ማድረግ ያለባቸው ነገር ሁሉንም ያካተተ መሆን አለበት። ትርክታችሁ ላይ ግን ብሔሮችን በመፍራትና በመንቀጥቀጥ ነው ማክበር ያለባችሁ። ከዛ በኋላ ህዝቡ ምክንያቱም ችግራችን የጋራ ነው። አሁን ያልተቸገረ ኦሮሞ የለም፣ ግራ ያልገባው ትግራይ የለም፣ መከራውን እየበላ የሌላ አማራ የለም። እነዚህ ሁሉ ይነሱልኝ ስትል ሲነሱልህ ወደ አንተ ሊመጡ ሲሉ አንተን ያዩዋል። ሲያዩ በየሚዲያው የምታራገበው ትንታኔዎችህ ምንድን ናቸው? ይህን ያያሉ። ለመምጣትም በራስ መተማመን እንዲኖራቸው አሁን ካለው ከገዢው ፓርቲ የተለየ ሀሳብ ወይም ደግሞ የገዢውን ፓርቲ ቢያስወግዱ እርፍ የምታደርጋቸው እንደሆነ ማመን አለባቸው ለማለት ያለው። ለነበረን ቆይታ በጣም ነው የማመሰግነው። በመጨረሻ ላይ እንግዲህ የህብረቱ መዝሙር ብለው ያቀረብከው የመጀመሪያው ስንኝ ራሱ ቅድም ያወራው የመዝሙሩ የመጀመሪያው ስንኝ ብዙ አመታቶች አለፉ ከተለያይተን ከቆምን የጋራ ህልም ጠፍቶብን ለገዢዎች ከተመቻቸ ይላል። ብዙ አመት እኮ ለያይቶ ህገ መንግስት የቀረጸና አቦይ ስብሃት እኮ ነው። ከአቦይ ስብሃት ጋር ሆነ ነው ታዲያ መፍትሄ የምትፈልገው? ብዙ አመት እኮ እንድንለያይ የብሔር አጥራጥሩልን የለያየን እኮ ህወሓት ነው። ከህወሓት ጋር ቆመ ነው ለኢትዮጵያ መፍትሄ የምትፈልገው? ለህወሓት ሲሆን በዚህም መጽሐፍ ላይ አጥብቄ የምከራከረው ከኦነግ ከኦብነግ ከሻቢያ ጋር ተባበሩ አትበሉን፣ ለኢትዮጵያ አንድነት አይጠቅሙም ብሎ መጽሐፍ የጻፈ ለዲሞክራሲ ሲባል ተባበሩ ወይም ተሰባበሩ አትበሉን፣ ከእንደነዚህ ኃይሎች ጋር አንተባበርም ያለ ሰው መጽሐፍ የጻፈ ሰው መጽሐፉን ለምን አነበባችሁ ብለ ትተቻላችሁ ይለናል። አሁን እዚህ ጋር ወንድሜ ያልተረዳው ነገር እስክንድር ደጋፊ ነኝ ብሏል። እስክንድር እኮ ከአቶ ልደቱ ጋር አልቆምም። ባልደራስ ከአቶ ልደቱ ጋር ተባብሮ ኢትዮጵያን ለመምራት ፖለቲካ ፓርቲ ከሚመሰርት ምድርና ሰማይ ይገልበጥ ያለ እኮ ነው አቶ እስክንድር። ረሳ ነው እንዴ? ህብረት እኮ የሚባለውን ተቋቁሞ በልደቱ ምክንያት እኮ ነው የፈረሰው። እኔ ቅድም ይሄን የመሰለ እውቀትህን ይሄን የመሰለ ችሎታህን እንዴት አደራጅተህ ለኢትዮጵያ መድህን መሆን አልቻልክም? አባከንከው። ማን ነው ለልደቱ ያሰበው? እኔ ለሀገሬ ስኬርስ ሪሶርስ ነው። የፖለቲካ እውቀት ያላቸው ሰዎች ቅንነት የላቸውም፣ አደርባይነት ያጠቃቸዋል፣ በጥቅም ይደላሉ። በአት ነው ኢትዮጵያ ራሱ የሚላቸው ወደ 17 ትችት ተቃዋሚ ኃይሎች ላይ አንስተዋል። በህብረት ሌቭል፣ በቅንጅት ሌቭል፣ በኢንዲቪጁዋል ሌቭል፣ በብሔር ፓርቲ ሌቭል፣ በኢትዮጵያኒስት ሌቭል በሙሉ ትችቶ እነዚህን ኃይሎች አደራጅቶ አንድ ወጥ የሆነ ጋራ እስካላቆመን ድረስ የሽግግር መንግስት አያስፈልግም፣ ኢትዮጵያ ውጡ፣ ተባበሩት ወይም ተሰባበሩ አትበሉን ብሎ የጻፈ ሰው የኔ ጥያቄ እነዚህ እንደዚህ ብለ የተቻቸው ተቃዋሚ ኃይሎች ባህሪያቸውን ለወጡ ወይ ነው ጥያቄ። ሲምፕላዛት አሁን አብረው የተሰበሰቡ 30 ምናምን ድርጅቶች በዚህ መጽሐፍ ላይ ወደ 10 ምናምን ኳሊቲዎች አውጥተ መስፈርት አውጥተ ይሄን መስፈርት እስካላሟሉ ድረስ ለኢትዮጵያ ፖለቲካ አይጠቅሙም ያልካቸው ኃይሎች ዛሬ ምን ተገይቶ ነው የሰበሰብካቸው? ነው ጥያቄ። እኔ መጽሐፉን አንብቤ ነው መጽሐፉን ባይዘው ለመተቸትም ማንበብ ያስፈልጋል። ዶክተር አብይ ስለጠናን አብይ የጻፈው መጽሐፍ አላነበብክም። የመደመር መንግስትን መጽሐፍ ያነበበ ግን ዶክተር አብይን ያልተገረዘ ምላሱ ላይ ሊያነሳበት ተገቢ አይደለም። ቢያንስ ጽፎ መደመር ብሎ ፊሎሶፊ አምጥቶ መንገዱን አምጥቶ እየመራ ነው ሀገር። ከሱ ተሽለና በስድብ ሳይሆን በአስተሳሰብ አቶ ልደቱ መጽሐፍ ጽፎ ፐብሊክ ሰው ናቸው፣ ይተቻሉ። የጻፉትን አንብቤ ነው የምተቸው። ዝም ብዬ በወሬ አልተችም። እንዲያውም እኮ እውቀትህን አባከንክብኝ። ኢትዮጵያ ውስጥ እንዳንተ ሐሳቡን የሚያደረጅ ፖለቲካ የለም። ይህንን ሐሳብን ለምንድን ነው በትክክለኛው መሸጥ ያልቻልከው? የቱ ጋ ነው ፋውል የሰራኸው?
ለምንድን ነው ራስህን ኦዲት የማታደርገው ነው የኔ ጥያቄ። ምክንያቱም ለኢትዮጵያ ሀሳብ የሚያመጣ ፖለቲከኛ የለም፣ የሚሳደብ ነው ያለው። ሲከፋው ሜንጫ የሚወለውል አንገትን የምቆርጥ የሚል ፖለቲከኛ እኮ ነው ያለው። ለራሱ ውጭ እየኖረ ወደ ኦሮሚያ ድንበር የምትመጣ በሜንጫ አንገትን እቆርጣለሁ የሚል ፖለቲከኛ እኮ ነው ያለው። እንደዚህ አይነት እንጭጭ አእምሮ ያለው ማህበረሰብ ውስጥ እየኖርን ሜንጫ የሚያውለበልብ ፖለቲከኛ ነኝ የሚል መጽሐፍ ገምግመህ ለምን ትጠይቃለህ ብሎ ይህ በጣም ፌር አይደለም፣ ትክክልም አይደለም። እኔ ሳላነብ ሰውን አልተችም። አንብቤ ልዩነቱን አስቀምጬ ለውጡን ነው የምፈልገው። ምክንያቱም እንደ ልደቱ አይነት ጭንቅላት ያለው ሰው ሲባክን ማየት ኢትዮጵያ አዋጣትም። ኢትዮጵያ ስለማያዋጣት ነው። ገባ? እውቀት ያላቸው ሀሳብ ማደራጀት የሚችሉ ነገን መተለም የሚችሉ ፖለቲከኞች አማራጭ ቢኖሩን የራሱ ጉዳይ ነበርለትም። እንደ ልደቱ አይነት ጭንቅላቶች መባከል ለኢትዮጵያ አያዋጣትም። ያባከንከው ግን ከ97 ጀምሮ ራስህ መጽሐፍ ላይ አሁን ምን ተገይቶ ነው ተባበሩና ተሰባበሩ አትበሉን ያልከውን ሐሳብ ሰርዘ ለመተባበር የተሰባበርከው ለምንድን ነው? የዘር ፖለቲካ የልዩነት ፖለቲካ ዘርግቶ በተለይ ወክለዋለሁ የምትለውን የአማራ ማህበረሰብ ጨቋኝ አድርጎ በሄደበት ማህበራዊ እረፍት ነሳለሁ ብሎ ማኒፌስቶ ጽፎ ፍዳውን ሲያሳየው ከነበረው አቦይ ስብሐት ጋር ተባብረህና ተሰባብረህ የምታመጣው ፖለቲካ ምንድን ነው? ጠይቃለሁ። መጽሐፍንና ንግግርን ይዤ ይሄንን እንደ ክፉ አንመልከተው። እንደ ስለምጥለው ስለማልጥለው አይደለም። ግን አሁን ለኢህአዴግ የሽግግር መንግስት አይሰራም የተባለው መለስ ዜናዊ ስለነበረ ነው። ህወሓት ስለነበረች መሪ ህወሓት ከስልጣን ስትነሳና ብልጽግና መጥቶ ደግሞ በተለይ አብይ ሲመጣ አንታይ አብይ የሆነ ፈርዘር ስናደርገው አንታይ ኦሮሞ የሆነ አሳሰብ ነው ውስጥ የሚታየው። ከዚህ ውጭ ያለፈ ነገር የለም። ይህንን ስተች ግን ኦነስትሊ ነግራችሁ የአቶ ልደቱ እውቀት ባክኗል። ያባከነው ራሱ አቶ ልደቱ ነው። በሚጠቅም መልኩ ለሀገር በሚፈይድ መልኩ ነገን በሚገነባ መልኩ መጠቀም ሲገባው ሁሉ ጊዜ ያስኩ ሲል ያመልጣል። ተመሳሳይ ልጅ ነው የጠየኩት። መጽሐፉንማ ሳላነብ አይደለም። ኢህአዴግ ቁጥር 2 ከሆነ ብልጽግና ለኢህአዴግ ቁጥር 1 ያልከው ለኢህአዴግ ቁጥር 2 የሚነሳበትን ምክንያት በመጽሐፍ እንደጻፍከው ዝርዝሩን ንገረኝ ነው ጥያቄ። ይሄ እኮ በጣም ፌር የሆነ ጥያቄ እኮ ነው የምጠይቀው። ዝም ብሎ ከመንገድና በስሜት ምንጫ ለማውለብ አይደለም። ይሄን ጥያቄ ማንም አንብቤ ተረድቼ ለሀገር ይጠቅማል የምለውን ሐሳብ አቅርቤ ነው የምጠይቀው። ስለዚህ ከስሜት እንውጣ። ይሄም የልደቱን መጽሐፍ ይናገራል። የኢትዮጵያ ፖለቲከኞች አንዱ ችግር ስሜታዊነታቸው ነው። አያነቡም፣ አያገላብጡም፣ ከኢትዮጵያ ነባራዊ ሁኔታ ጋር አያገናዝቡም። ምቀኛ ናቸው፣ ተንኮለኛ ናቸው። ከብሔራቸው ውጭ ማሰብ አይችሉም ካልካቸው ማህበረሰቦች ጋር ተሰባብሬ ኢትዮጵያ ነፃ አወጣለሁ የምትለይ ለምንድን ነው ሐሳብ የቀየርከው ነው? ይሄ እኮ ፈንዳሜንታል ጥያቄ እኮ ነው። በኢትዮጵያ አንድነት ከማያምኑ ኃይሎች ጋር መቼም ቢሆን አልተባበርም። ከነዚህ ጋር ተሰባበሩ አትበሉኝ ብለህ መጽሐፍ ከጻፍክ በኋላ አሁን የኢትዮጵያን አንድነት ካልገነጣጠለም ብለው ክላሽ ካነሱ ከአቦይ ስብሐት ጋር ተሰብስበህ የአማራን ህዝብ ለ50 ዓመት ማህበራዊ እረፍት ለመንሳት ማኒፌስቶ ጽፎ መከራውን ሲያበላ የኢትዮጵያን ሰላም ሲበዝብዝ ሁለቱን ትልቁን የተከበሩ ማህበረሰቦች ለኢትዮጵያ የደሙ ማህበረሰቦችን አባልቶ እሳትና ጭድ አድርጎ ኢትዮጵያ ለመከራ ከዳረገ ሰውዬ ጋር ቁጭ ብለህ የአማራ ችግር እፈታለሁ ከሚል የሚለውን ሰው አትንኩብኝ ማለት እልም ያለ አደረባይነት ነው። አም ሶሪ ለቃሌ እልም ያለ አደረባይነት ነው። ለኢትዮጵያ ከእንደዚህ አይነት ፖለቲካ ሊወጣ ይገባል። ቴዲ ለነበረን ጊዜ በጣም አመሰግናለሁ። አቶ ልደቱን ደጋግመህ እባክህ እንደ አቶ ልደቱ አይነት ሰዎችን ደጋግመህ ጋብዝልን። የት እንዲያድግ ፈልጋለሁ። በሐሳብ እንድንቧቀስ ፈልጋለሁ። ለፖለቲካ ሜንጫ መወልወል እናቁም። ክብረት ይስጥልን። ሰላማችሁ ይግባ። እሺ ሞዴሬተሮች ከልብ ይቅርታ ጠይቃለሁ። የመጨረሻ ሰዓቴ ላይ ስለሆንኩ ያሉትን ብቻ በክብር አስተናግጄ ልጨርስ። ሌሎቻችሁ ቀጥዬ ስለምገባ አስገባችኋለሁ። ብቻ ነው መሄድ የምፈልገው። አቶ ልደቱ መጨረሻ አካባቢ ላይ የሽግግር መንግስት ካላችሁ በኋላ እናንተ ወደ ስልጣን ትመጣላችሁ የሚል ጥያቄዎች ከተለያየ አንግል ተነስቶላቸው ሲመልሱ እኛ ሂደቱን እናሳልጥ እንጂ ስልጣን አንፈልግም የሚል ነገር በደንብ ዛሬ ለማስረዳት ሞክረዋል እና በዚህ በትብብር ለአንድነት ውስጥ ደግሞ አሁን ባለው አጠቃላይ ሁኔታ ይሄ መንግስት መውደቅ አለበት ብለው በሰላማዊ ትግልም አገር ውስጥም ጭምር ከዚህ በፊት የነበሩ ሰዎችን ለማየት ሞክሬያለሁ።
ፓርቲ ውስጥ ያሉ ሰዎችም ጭምር እዚህ ትብብር ውስጥ ገብተው አይቻቸዋለሁ። እንደገና በትጥቅ ትግልም የሚታገሉት የአፋብንም የኦላም ሰዎች እዛ ውስጥ ሆነው አይቻለሁኝና ልክ ከዚህ በፊት እንደገጠመው አይነት ችግሮች እንደማይገጥሙት ይሄ ጋራንቲ ሊሆን አይችልም። ምናልባት አቶ ልደቱ አልፈልግም ሊሉ ይችላሉ፣ ስልጣን አልፈልግም ሊሉ ይችላሉ። ግን በዋናነት ይሄ መንግስት መቀየር አለበት፣ የኛ የፖለቲካ መስመር ነው የተሻለው የሚል እሳቤ የያዙ ፓርቲዎች፣ ቡድኖች እዚህ ስብስብ ውስጥ አሉና በጣም አስፈሪ የሚያደርገውና እኔ ፍርሃት ውስጥ የሚከተኝ የሽግግር መንግስት ሲደረግ እነዚህ የታጠቁ ኃይሎች የበለጠ ከሌሎች የበለጠ አቅም ስለሚኖራቸው መሳሪያም ስለያዙ በራሳቸው መንገድ ብቻ ይዘውት እንደማይሄዱ ጋራንቲ አይሰጠንም ብዬ ነው ማምነውና ስለዚህ እዚህ ስብስብ ውስጥ ገና ያልጠራ ራሱ በመርህ ደረጃ ያልጠራ ነገር አለ ማለት ነው። አዚፍና ልደቱ መሆን ያለባቸው ወይ ደግሞ ነፃና ገለልተኛ የሆነ ተቋም ሆነው ኢትዮጵያ ውስጥ የፖለቲካ ለውጦች ቢመጡ በታማኝነት ልናገለግል እንችላለን የሚል ተቋም ነው መመስረት ያለባቸው። አለበለዚያ ደግሞ ምንም ወዲያ ወዲህ ማለት ሳያስፈልግ ይሄንን መንግስት ጥለን ቀጥሎ የምንመጣው አማራጭ ያለን እኛ ነን። ከዛ ደግሞ ይሄ መንግስት ሲወድቅ በዚህ መንገድ ነው ልናስተዳድር የምንችለው የሚል የጠራ የፖለቲካ እይታ ይዘው መምጣት አለባቸው ብዬ ነው የማምነው። አሁን የተደባለቀ ነገር ነው ይዘው እየመጡ ያሉት። ስልጣንም ፈልግም ይላሉ። በዛ ውስጥ ያለው ግን ስልጣን የሚፈልግ ይሄ መንግስት እንደውም ከሰላማዊ ይልቅ በትጥቅ ትግል ነው መውደቅ ያለበት የሚሉ አካላት በዚህ ስብስብ ውስጥ ያሉበት የፖለቲካ ኢትዮጵያ ውስጥ ያለው ፖለቲካ አይከን የምንላቸው ሰዎች የያዘ ስብስብ ነው እና አንዱ ይሄ ነው። ሌላኛው አቶ ልደቱ ሲነግሩን በግልጽ ነግረውናል። አሁን ያለው ስብስብ ልዩነታችን እንዳለ ነው የሚቀጥለው ብለውናል። ልዩነት ለመፍታት ብንሄድ ልንፈታው ስለማንችል ልዩነቱን የምንፈታው ስልጣን ከመጣ በኋላ ነው የሚል ግልጽ አድርጎ አስቀምጠውልናል። ስለዚህ አሁን ከመጡ በኋላ ስልጣን ከያዙ በኋላ ችግራቸውን ይፍቱ ወይስ ደግሞ አይፈታችሁኑ የሚል የፖለቲካ ምላሽ መስጠት ያለበት ህዝቡ ነው። ችግር የለብኝም እስከ ችግርህና በኋላ ትነጋገራለህ የሚል ማህበረሰብ ካለ ያንን ሐሳብ ገዝቶ ከነሱ ጋር መቀጠል ይችላል። አይ ችግርን መጀመሪያ ፍታ፣ ችግር ስትፈታ እንዴት እንደምትፈታ አሳየኝ፣ ችግርን ተነጋግረ መፍታት እንደምትችል ቀድመ አሳየኝና ልመንህ የሚለው ማህበረሰብም የራሱን ምርጫ ይወስዳል ማለት ነው። አቶ ልደቱ ግን በግልጽ እንደነገሩን ያ ጫፍና ጫፍ ያለው ልዩነት ገዳይ ተገዳይ፣ አሳዳጅ ተሳዳጅ፣ ጄኖሳይድ የፈጸመ ያልፈጸመ የሚለው ትርክት እንዳለ ግን ተሰብስበናል የሚል ግልጽ ያለ ነገር አስቀምጠውልናል። ስለዚህ እዚህ ስብስብ ውስጥ የምናነሳቸውን ጥያቄዎች እኔ አቶ ልደቱ በታማኝነት መልሰውልኛል ብዬ ነው የማስበው። አልዋሹ። ፈተናል፣ ችግር የለብንም ምናምን አላሉ። እስከ ችግራችን ያለ ነው ብለዋል። ስለዚህ ምርጫው የሚሰማው ሰው ነው። እነሱ ይሄን ሐሳብ ይዘው ገበያ መጥተዋል። ይሄንን የሚገዛው ሰው፣ ይሄንን የሚገዛው ማህበረሰብ፣ ቀጥሎ የኢትዮጵያ ፖለቲካ ወዴት መሄድ አለበት የሚለው ማህበረሰብ ይሄንን አስተውሎ የመሄድ እንትኖችን ማምጣት እንዳለበት በግልጽ አሳይተውናል። ይሄ የነሱ ችግር አይደለም። ነገ አቶ ልደቱ እንዲህ ብለው ነግረውን ነገ ስልጣን ከያዙ በኋላ ያኔ ለምን አልፈታችሁም ብለን ልንጠይቅ አንችልም። ይሄ ሪከርድ የሚደረግ ነው። የሆነ ነገር ቢመጣ አቶ ልደቱ ወደኋላ ተመልሰው ይሄው የነገርኳችሁ ይሄን ነው እንጂ ችግር ፈተናል፣ ተቀየረናል፣ ይቅርታ ብለዋል፣ ጨርሰናል፣ ተማምነናል አላልኩም ሊሉን እንደሚችሉ ግልጽ ያስቀመጡባቸው ሁኔታዎች ነው ያሉት። እኔ አጠቃላይ ለአቶ ልደቱም የተነሱት ጥያቄዎች እሳቸውም ለመመለስ የሞከሩበት መንገድ እና ሁላችንም ያለብንን ስጋት በግልጽ ያጋራንበትና ፖለቲካ ከመገዳደል እና ሌሎች ነገሮችን ከማምጣት በዘለለ ደግሞ በሐሳብ እየተፋጩ መሄድ በጣም አስፈላጊ መሆኑን ያየንበት በጣም ጥሩ መድረክ ነው። ሐሳብ ሁልጊዜ መፋጨት አለበት፣ ጥያቄዎች መነሳት አለባቸው፣ መንሸራሸር አለበት፣ የሰለጠነን ፖለቲካ ማካሄድ አለብን ብዬ ነው የማምነው። ያው መልካም እድል ይሆንላቸው ነው የምለው። ቴንኪዩ ቴዲ ለፈጠርከውም ነገር ቴንኪዩ። አንተንም ታችም ላይ ያላችሁት ቴንኪዩ ቅድስታችን። ያው የኔን ባህሪ የምታውቁ የኔን አድማጮች የምትረዱ ለሁላችሁ መድረክ እንከፍታለን። ይሄ ነው መሆን ያለበት።
በተለይ እኔ ስመጣ እዚህ ጋር የማንኪያ ነገድ ምናምን የማንኪያ ብሔር ስል እንዳንተ ብሔር ሳይኖረኝ ቀርቶ አይደለም፣ እንደዛ ብለን እንደማታሰብም አውቃለሁ። ነገር ግን ሚዲያ ላይ ስትመጡ አትሊስት ሀሳባቸው ቢጎረበጣችሁም ባይጎረበጣችሁም የሚዲያ ሰው ነኝ ካላችሁ ለሁሉም እድል መስጠት አለባችሁ። የራሳችሁ አቋም ቢኖር እዚህ ጋር ለምሳሌ የሚያራምዱት አቋም ከኔ ፕሪንሲፕል ጋር የሚቃረን ከሆነ ማድመጥ ግዴታ አለብኝ፣ ማድመጥ ግዴታ አለበት። ስለዚህ ሁሉም እንደዛ ሲሆን አድማጭ ተመልካቹ ወይም ደግሞ ህዝባችን ወዴት መሄድ እንዳለበት እንዲያውቅ ያስችለዋል። ታጋይ ነኝ ካልኩኝ ግን አትሊስት ሚዲያውን ትቼ ወደ ትግል መግባት አለብኝ የሚል እምነት አለኝ፣ ወይም ደግሞ ሚዲያውን ወደ ትግል ሚዲያ መቀየር አለብኝ። ስለዚህ ምን ለማለት ፈልጌ ነው፣ ነገም የተለያየ ሀሳብ ያላችሁ ከተቋሚ ጎራ ውስጥ ያላችሁ ፖለቲከኞች መጥታችሁ ከህዝብ ጋር ለመወያየት የፈለጋችሁ ሰዓት አናግሩኝ። ጊዜና ሰዓቴን አመቻችቼ ከህዝብ ጋር እንድትገናኙ ሀሳባችሁን እንድትሰጡ አድርጋለሁ። ብትሆኑ የመንግስት ሰዎችን ብትሆኑ ሱፍና ከረባት አስሮ ብቻ ዝም ብሎ ጥያቄ ያስቀድማችሁ ሰጣችሁ ወይም ደግሞ በሚኒስትሪ ሚዲያ ብቻ ሳይሆን እንዲሁ ህዝብ ባለበት ቦታ ላይ መታችሁ። ይሄ የሰለጠነ ህዝብ ነው ዲያስፖራው። አንዳንድ ጊዜ የምታዩቸው ሰዎች ናቸው። እነማንን ነው የምታዩት ነው። አንዳንድ የተቆርጦ የምታዩቸው አጸያፊ ነገሮች ሁሉም ቦታ አሉ ማለት አይደለም። ስለዚህ ሰላማዊ ቦታ ላይ ህዝብ መጠየቅ የሚፈልገው በተለይ ዲያስፖራው መገናኘት ከፈለጋችሁ በጣም ጨዋ ማህበረሰብ ነው ዲያስፖራው። ተሳዳቢ አይደለም፣ እውቀት ያላቸው ሰዎች ፕሮፌሽናል ሰዎች ያሉበት ስብስብ ነው። በአንድና በሁለት ሰው የሚለካ ስብስብ አይደለም። የሚያነሷቸው ብርቱ ጥያቄዎች አሉ። ጥያቄውን ደግሞ ትመልሳላችሁ። የግድ ይሄን መልስ ብሎ ሚያንቀህ የለም ወይም ሚያንቅሽ የለም። ስለዚህ እድሉን መፍጠር አለባችሁ። ህዝባችን መሪዎቻችንን መጠየቅ አለበት፣ ይጠይቃል። መመለስ ደግሞ ግዴታችሁ ነው። አይደለም እንዴ? ህዝብ ለማገልገል ነው የተቀመጣችሁት። የህዝብ አገልጋይ ናችሁ። ህዝብ ወዳለበት መታችሁ ህዝብ ምን ተበደልክ፣ ምንድነው ችግርህ፣ ጥያቄህ ምንድነው ምናምን ብላችሁ አስሎንጋስ ተከብራችሁ መታችሁ ተከብራችሁ እንድትሄዱ ማድረግ ከቻልኩኝ ይህን ማድረግ አለባችሁ ለህዝባችሁ የሚል እምነት አለኝ። ፕሊስ ለእናንተ ጥሪ እያስተላለፍኩ ነው ያለው። አለባባሌ የተለያዩ ኃይሎች ተሰባስበው የሚመሰርቱት አንዱ የበላይ ሆኖ የማይወጣበት ገብቷል። ለምሳሌ ከኦነግ ከአማራው ኃይል ከሁሉም ይወጣና የሽግግር መንግስት ይመጣል። ከዛ በኋላ እውነተኛ መንግስት ሲቋቋም ደግሞ ህዝቡ የሚፈልገውን በንግግር በውይይት በዲቤት በምርጫ ጭምር አዲስ መንግስት ይቋቋማል ነው። እዚህ ላይ ተማምነው የሚመጡ ኃይሎች ጋራ ይሄን እናመቻቻለን። በታሪክ እኮ አያውቅም፣ እሱን እስማማለሁ። ግን አሁን ምን መሰለ አይዲያውን ዲስቶርት የሚያደርጉት እዚህ ጋራ የብልጽግና ሰዎች፣ እኔ ቅድስትም አሁን የብልጽግናን ሀሳብ ነው የምደግፈው። ኢሳያት እና ያና እና ዋንጋር የሚያወሩት ውሸት ነው። ምን መሰለ ልደቱ መንግስት ሆናለሁ ብሎ መንግስት ሆናለሁ ብሎ አልመጣም። መንግስት አቋቁማለሁ አላለም። አደላድላለሁ ይሄንን እሰራለሁ ነው ያለው። በቃ ባረም ላይ ነው እሱ ነው። አሁን እኔ የሚገር ደግሞ የሚያነሱት ነገር ምንድነው? እኔ ማንስቻለሁ ይሄን ሐሳብ። እነዚህ ኃይሎች ትናንትና ሲያጠፉን ነበረ፣ ትናንት ሲገሉን ነበረ፣ ትናንት ሲያሳድዱን ነበረ። የፖለቲካ ፖሊሲያቸውም ሪዮት ዓለማቸውም አልተቀየረም። ይሄን እኔ ማንስቻለሁ። ስለዚህ አልደግፋቸው። ግን ብልጽግናን እየደገፍክ እኔ አሁን አያና ዋንጋሪ የሚባል ሰው የብልጽግና ደጋፊ ነው ሜንጫ ምናምን እያለ የሚል እኔ እኮ የጠየቅኩት ለምሳሌ ዋንጋሪ እንደው በክብር ላውራውና መጽሐፉን ለምን አንብበህ ጥያቄ አቀረብክ እኮ አይደለም ቴዲ the same standard ለምንድን ነው አብይ አህመድ ግን አረበሸም አይደል? አይረብሸኝም። ተወሱ ዝም ብሎ ተረት ነው። እኔ ሜንጫውን አላስኩም። እሱ እኮ ሰው ይዞ ሲገልበት እኔ በአፌን የተናገርኩት እሱ በተግባር ሲገልበት የኖረው እኮ ነው። ምን እንዴት ነው የሚረብሸኝ? የኦሮሞ ብልጽግና ወይ ኦነግ እኮ ነው ሲጨፈጨፍ የኖረበት ሜንጫ ለኔ ያመጣዋል። እዛ ተው በራስ ውሰደው ነው ማለት እሱ አይደለም። እኔ ያልኩ ያለሁት ይኸውልህ ቴዲ honestly speaking ይኸውልህ ምንድነው አሁን የተነሳው ነገር እኔ የኢትዮጵያ ህዝብ what we got to lose አሁን እነዚህን ሰዎች ብንቀበል እኔ አልደግፍም ብያለሁ የፕሪንሲፕል ነገር ስለሆነ ለኔ ግን አሁን እሱ ሲናገር ሰምቷል የአማራን ህዝብ ለማጥፋት 50 ዓመት የሰራውን የአማራን ህዝብ ለማጥፋት 50 ዓመት የሰራውን አቦይ ስብሃትን ቲፒኤልኤፍን ተሸክማችሁ are you serious ዛሬ እያጠፋን ያለውን አይናችሁን ጨፍኑ እኮ ነው የሚለው ብልጽግና ዛሬ 1 ሚሊዮን አማራ ከወለጋ አፈናቅሎ ከአዲስ አበባ እየገደለ ስለ ትናንቱ ሊነግረኝ ሞክ በብልጽግናና በቲፒኤልኤፍ ለአማራ ህዝብ ልዩነት የለው honestly speaking በብልጽግና በኦነግና በቲፒኤልኤፍ
ለአማራ ህዝብ ሶስቱም አማራን ሲያጠፉ የኖሩ ናቸው። ዲግሪው ሊለያይ ይችላል። እንደውም እናስብ ከተባለ honestly speaking ብልጽግና አማራን እንዳጠፋው ቲፒኤልኤፍ አላጠፋው። ቲፒኤልኤፍ መዋቅራዊ ጥፋት አድርጎ ይሆናል አማራን የፖለቲካ ስልጣን ባለቤት እንዳይሆን፣ የኢኮኖሚ ተጠቃሚ እንዳይሆን፣ ክልሉን መሬቱን እየቆራረሰ አማራን ትርክት በመስራት ገባ እና አንዳንድ ቦታ ላይ ፊዚካሊም ወልቃይት ላይ ምናምን በማጥፋት ኦነግ ከአርባ ጉጉ ከበደኖ ጀምሮ አማራውን ህፃናቶች ሳይቀር ገደል እየከተተ ነው የኖረው። አብይ ብልጽግና ሲመጣ 8 ዓመት ሙሉ አማራውን ሲጨፈጨፍ ነው የኖረው ብልጽግና ሽመልስ አብዲሳ አብይ። ይሄ ስብሃት መጣልህ ብለህ ልትነግረኝ አትችልም። እኔ ዋንጋሪንና ናያናና ለአማራ ህዝብም ሆነ ለኢትዮጵያ ህዝብ በስብሃት ነጋና በሽመልስ አብዲሳ መካከል በአብይ አህመድና በመለስ ዜናዊ መካከል ምንም ልዩነት የለም። የአንድ ሳንቲም ሁለት ገጽታ ናቸው። ሁለቱም ዘረኞች ናቸው። ሁለቱም ጨፍጫፊዎች ናቸው። ሁለቱም ኢትዮጵያን እዚህ መከራ ውስጥ ያስገቡ ናቸው። አብይ እንደውም የህወሓት ልጅ ነው። አብይ እንደውም የህወሓት ኤክስቴንሽን ነው። የቲፒኤልኤፍ ኤክስቴንሽን ነው። አስቀጠለው ይህንን ዘረኝነት በሌላ ዘረኝነት ቀየረው እንጂ ትናንት የነበረው ትግረኛ ተናጋሪ ነበር። ዛሬ ያለው ኦሮሞኛ ተናጋሪ ዘረኛ ቡድን ነው። ህዝብ እያልኩ አይደለም፣ ቡድን ነው። ትናንትና ኦሊጋርኪ የቲፒኤልኤፍ ኦሊጋርኪ ነበረ። ዛሬ ኦሮሞኛ የሚናገር ኦሊጋርኪ አለ። ይሄ ሀቅ ነው። ይሄንን አይናችሁን ጨፍኑና ትናንትና እኮ ወያኔ መቷችሁ ነበረ፣ ጠላት አድርጓችሁ ነበረ የሚለው ነገር አይሰራም። እንዳ የኢትዮጵያ ህዝብም ሆነ ቴዲ የምን መሰለ ባረም ላይ ነው የኢትዮጵያ ህዝብም ሆነ የአማራ ህዝብም ሆነ። ስለዚህ አሁን ቆይ እዚህ ጋር ሰው ጥያቄ ቢያነሳ አሁን ኦሮምኛ ተናጋሪ ቡድን ያለው በርግጥ ህዝብ አላለም፣ ህዝብ ቢል አስቀውመዋለሁ። ራስህንም እየወቀስክ ነው ማለት ነው። ቢኮዝ ኦሮምኛ ተናጋሪ እንደሆንክ ይታማልና አንተም ራስህ ኦሊጋርኪ ውስጥ አለው እያልክ ነው። አንደኛ እኔ ኦሮምኛ አልችልም፣ አማርኛ ተናጋሪ ነኝ። ግን በአንድ በኩል ታሪኩ ሌላ ይሆን ነበር። አይሆንም ቴዲ አጋረንቲዮ ሀብታሙ በሻውኝ እስከተፈጠርኩ ድረስ ኦሮምኛም ተናገርኩ እንግሊዘኛ አስተሳሰቢ አንድ ነው የሚሆነው። ይሄ እኮ የአስተሳሰብ ጉዳይ ነው ቴዲ፣ የቋንቋ ጉዳይ አይደለም። እና እንደዛ አይደለም። ዩቲዩብ ላይ ምን ይላል መሰለ አዲስ ታይምስ ኦሮምኛ ቢችል ኖሮ እንደውም ዋነኛው እሱ ነበር የሚሆነው ይለዋል። እኔ ለመቻል በፈልግ እኮ በጣም በፈልግ አጥብቄ ብማር እኮ አትሊስት እናቴ ስትናገር አንዳንድ ቃላቱን እሰማ ነበር ወይ አጎቶቼ ምናምን ጠበቅ አድርጌ ፍላጎት ኖሮኝ ብል እርግጠኛ ነኝ 2 ዓመት አይፈጅብኝም ኦሮምኛ ለመናገር። ቴዲ ጋር እንትዩ አሁን እኔ ታናሽ ወንድሜ ኦሮምኛ ይናገራል፣ እህቴ ትናገራለች፣ እኔ ነኝ ያልተናገርኩት። ገባ ሶ ለመማር በፈልግ በደንብ እማራለሁ። ኖ አይ በቃ ትኩረት አልሰጠውበትም እንጂ አልፈለኩትም አይደለም። ግን ባደርግ ግን እማራለሁ። አጋር እንትዩ አትሊስት አንዳንድ ቃላቶችን እኮ አውቃለሁ። እና ትኩረት ያለ መስጠት ነገር ነው። በትችል ግን አሁን ይሄ የምትናገረው ነገር ሊለወጥ የሚችል ይመስላል። ኖ አይለወጥ። ማስወረድ ለምሳሌ አሁን አያና አቀላጥፎ ይናገራል ይጽፋል፣ ዋንጋሪ አቀላጥፎ ይናገራል ይጽፋል። አሁን ኦሮምኛ ተናጋሪውና ጸሐፊው ሁሉ ስርዓቱ ለነሱ ፌቨር እንደሚያደርግ አድርገህ ስትናገር አንተም የዛው አካል ልትሆን ስለምትችል እንዴ የምትናገረው ንግግር ከእውነት የራቀ ነው እኮ። ለምሳሌ እኔ ተናጋሪ ነኝ፣ ይሄ መንግስት ለኦሮምኛ ተናጋሪው ያደላው ነገር የለም እንደውም ሁሉንም አሳትፏል ብለህ ነው የምትናገር የነበረው ወይስ አሁን ቋንቋውን ባለመናገርህ የመጣ ነው? አይደለም እንደዛ። ጃልመሮ እኮ ኦሮምኛ ተናጋሪ ነው ቴዲ። ኦነግ ኦሮምኛ ተናጋሪ አይደለም? ከብልጽግና ጋር እኮ እየታገለ ነው አይደለም እንዴ? ኦሮምኛ ተናጋሪ በሙሉ ወይንም ጃልመሮ ኦሮሞ ተጠቅሟል ብሎ አስብማ አያስብም። ኤግዛክትሊ ዳትስ ዋት አም ሴይንግ። እኔም እኮ ኦሮሞ በሙሉ ተጠቅሟል ብዬ አላስብም። ግን የማይካድ ሀቅ አለ። ኦሮምኛ ተናጋሪ ስፔሲፊካሊ ተጠቅመዋል ካልክ ወረዋት አምና ሳይና ሬል ኦሮምኛ አሁን ተናጋሪ ስትለው ኦሮምኛ ተናጋሪ ቡድን ስትል መዋቅሩ ነው እያልክ ያለው ህዝቡን አላልክም እኮ። አንተ ባልከው ሊድ ብዬ ለምሳሌ አሁን ብልጽግና ውስጥ አማርኛ ተናጋሪ ከሆነ ማህበረሰብ የመጣ፣ ሲዳምኛ ተናጋሪ ከሆነ ማህበረሰብ የመጣ፣ ትግረኛ ተናጋሪ ከሆነ ማህበረሰብ የመጣ በዛ በተናጋሪነት ከሆነ ካሰብከው እነዚህ የብሔር ብሔረሰባቸውን ቋንቋ የሚናገሩ ባለስልጣናቶችን ምንድነው የምታደርጋቸው? ቴዲ አንድ ሀቅ በኢትዮጵያ ፖለቲካ ውስጥ ከትናንት ጀምሮ ዛሬ የማንክደው ሀቅ አለ ቴዲ፣ ማመንም ያለብን ሆነስሊ የኦሮሞ ህዝብ በአጠቃላይ አሁን ያለው የስልጣን ባለቤት የሀብት ባለቤት የጭቆናው ተባባሪና ኃላፊም አይደለም።
ገብቷል አባባል። ኦሊጋርኪ ብያለሁ። ኦሊጋርኪ ታውቃለህ አይደል ቴዲ? ቡድን ማለት የፖለቲካ ገብቶኛል። ይሄ ትንታኔ ወደ የት ይወስደናል መሰለህ? ያው ብዙ ጊዜ የምቃር ነው። ትላንት ገና ለገና የቲፒኤልኤፍ በተወሰነ መንገድ የበላይነት ነበረ። ምንም ችግር የለውም። በጣም ሁሉም ይስማማው ነው። ኢቨን የቲፒኤልኤፍ ሰዎችን ራሳቸው ኢንተርቪያቸውን ብታይ ይሄ ማይክዱት ሀቅ ነው። በተወሰነ መንገድ ተዋግተው ስለመጡ ገላጣ ሀገር ስላገኙ ኢቨን መለስ ዜናውም የተናገረው ነው። ምርጫ ቦርድን ለምን ታቋቁማለህ ሲባል ስመጣ ባዶ ሀገር ነው የተረከብኩት እና ማን ያቋቁምልን? ኢንስቲትዩሽኖችን ማቋቋም ያለብን እኛ ነበር ብሏል። ትግረኛ ተናጋሪ ስልጣን ላይ ነበር ማለት ግን ይሄ ለሚያደምጠው ህዝባችን ምን ይወስዳል መሰለ? ትግራይ በሙሉ ትግራዋይ በሙሉ ባለፉት 27 ዓመታት ደልቶትና የስርዓቱ ተጠቃሚ እንደነበር ነው ተደርጎ ፖለቲካ ሲሰራ የነበረው። ኦሮምኛ ስፔሲፊካሊ ኦሮምኛ ተናጋሪ ስትል የሚያደምጡ ሰዎች እውቀት ያላቸውም እውቀት የሌላቸውም በአእምሯቸው ላይ የሚፈጠረው ምንድን ነው? ኦሮሞ ይሄ አንዳንዱ እንደውም ባለ ጊዜ ምናምን ይላሉ እኮ። ባለ ጊዜ ስትል ማን ነው ባለ ጊዜ? አደገኛ ንግግር አይደለም ወይ? ባለ ጊዜ ካልክ አይደለም ቴዲ፣ ይሄ ንግግር ኦሮምኛ ተናጋሪ ለምሳሌ ባለ ጊዜ ስትል ባለ ጊዜው ስትል ባለ ጊዜ አሁን ባለ ጊዜ ነው ስትል ከዚህ ቀደም ጊዜው የነበረ የሆነ ብሔር ነበር ማለት ነው። ራሳችንን መወሻሸት ቴዲ፣ አሁን ምን አለ መሰለህ ራሳችንን አደገኛነት እኮ ነው። እንዴት አደገኝ ይሄ በጣም ምንድን ነው የሚባለው ጄኖሳይዳል የሆነ ወይንም ደግሞ ይሄ በጣም አግላይ የሆነ ንግግር አይደለም፣ ወይንም አንድ ብሔር ታርጌት ያደረገ አይደለም። እኛ የምናወራው ስፔሲፊክሊ ስለ ፖለቲካ ኤሊት ነው፣ ስለ አንድ ፖለቲካል ፓርቲ ነው እያወራን ያለነው። እኔ እያወራሁ ነው እኮ ለመሰለ የሚሆነው። ቆይ ከዚህ በኋላ አልገባብህም። ለምሳሌ ባለጊዜ ነው ይሄ መንግስት ስትል ከዚህ መንግስት በፊት ባለጊዜ የነበረ የሆነ ባለጊዜ ነበር ማለት ነው። ያ ወዴት ይወስደናል? ሀቁን እናወራ ካልን የትግራይን ህዝብ ነው የሚወስድን። ብዙ ጊዜ ስንከራከርበት ምንለው ምንድን ነው? አይ ነው ለፖለቲካል ኮሬክትነስ እኛ የምንለው ስፔሲፊካሊ የሆነ ሰርቴን ግሩፕ ነው ኦሊጋርኪ ነው ምናምን ትላለ። ሀብቱን ምናምን የተቆጣጠረውን አካል ነው የምትለው። ነገር ግን ትርክቱ እያንዳንድ እንዴ እቃ ወደ ቀበሌ ትግራይ ወደ መቀሌ የሚለው ንግግር እኮ የመጣው ዝም ብሎ እኮ አይደለም። ፖለቲከኞች ኃላፊነት በጎደለው መንገድ ስንተነትን ነው። ባለፉት 27 ዓመታት ከሲዳማውም አብራክ ወጥቶ ባለ ጊዜ ነበር። ውስኪ ሲደፋ ነበረ። የስርዓቱ ተጠቃሚ የነበረ ባለስልጣን ነበረ። በቪኤት ሲሄድ የነበረ ነበር። ከወላይታም ወጥቶ በቪኤት ሲሄድ ተንደላቆ ሲኖር የነበረ አለ። ከኦሮሞውም ወጥቶ ከአማራውም ወጥቶ ስፔሲፊካሊ እናውራ ካልን ግን የዱላው ገፈት ቀማሽ የሆነ የትግራይ ህዝብ ነው። ሌሎቹ ነገሮችን በሙሉ ትግራይ ላይ ደፈደፉና ባለጊዜ ነበሩ አልክ። ሎተሪ አዛውሪም ልዋጭ አዛውሪም ተደበደበ። አሁን ባለው ነባራዊ ሁኔታ አሁንም ደሴም ቶክን የምንጠቀም ከሆነ ባለጊዜ ብለን ስፔሲፊካሊ ኦሮሞ ላይ ጣታችንን የምንቀስር ከሆነ ሌሎቹ ማምለጫ ያገኛሉ። አማራ ሆኖ ስልጣን ላይ አለ፣ ባለጊዜ ነው ማለት ነው። ሲዳማ ሆኖ ስልጣን ላይ አለ፣ ባለጊዜ ነው። ወላይታ ሆኖ ስልጣን አለው። ትግራይ ሆኖ ስልጣን አለው። ሚኒስትር ምክር ቤት አለ። አንዳንዱ የመንገድና ትራንስፖርት ባለስልጣን ነው። አንዳንዱ ጉምሩክ ውስጥ ነው ያለው። ኦሮሞ ሆኖ መከራውን እየበላ ያለ አለ። አማራ ሆኖ መከራውን እየበላ ያለ እና እነዚህን ከብሔር ብሔረሰቦች ወጥቶ የስርዓቱ ተጠቃሚ የሆኑ ወይም ደግሞ የስርዓቱ ተጠቃሚ ስልጣን ላይ ያሉ ሰዎች ዘመዳሞች አሉ። እነዚህን ምንድን ነው የምታደርጓቸው? ስፔሲፊካሊ አይናችሁን ከኦሮሞ ላይ እንድትነቅሉ ለማድረግ እኮ ነው። ምክንያቱም ባለፈው ሰርተናል። ኦኬ፣ ጥሩ ጥያቄ ነው ቴዲ። ከህዝብ ለመነጠል የምታደርገውን ነገር አደንቃለሁ። ባይዘዌ እኔ የኦሮሞ ማህበረሰብ አካል ነኝ። እኔ ራሱ ገብተዋል። እኔ ከኦሮሞ ማህበረሰብ የተወለድኩ ነኝ። ለኦሮሞ ማህበረሰብ ትልቅ ክብር አለኝ፣ ፍቅር አለኝ፣ ከልቤ ፍቅር አለኝ። እኔ እያልኩ ያለሁትኝ የኦሮሞ ማህበረሰብ በኤኒ ሚንስ እዚህ ውስጥ ተጠያቂ አይደለም። የኦሮሞ ማህበረሰብ ለብልጽግና ፓርቲ፣ ለአብይ አህመድ፣ ለሽመልስ አብዲሳ ግፍ ተጠያቂም ተባባሪም አይደለም። ኢትዮጵያ ውስጥ ይኸውልህ ፖለቲካል ፓርቲ ትናንትና እኔ መስመር አስምረናል እኮ። ይሄ የኔና ያንተ ኃላፊነት ነው። ቲፒኤልኤፍ ስንል ትግራይ ነው የምትለው ይሄ ምን መሰለ ሳታማኸኝ ብላ ይባላል። የወያኔ ደጋፊዎች ቲፒኤልኤፍ ስንል ትግራይን ትጠላለህ ይለኛል። የብልጽግና ደጋፊ የጭቆና ተባባሪው አሁን ያለው እኮ የኦሮሞ ብልጽግና ነው ሀገር እያመሰ ያለው አብይ አህመድ ነው ሽመልስ አብዲሳ ስትለው አይ ኦሮሞ አልክ ይላል።
አሁንም እነግርሃለሁ የኦሮሞ ብልጽግና ይባላል ኢትዮጵያን ተቆጣጥሮ የነበረው። ትናንትና ደግሞ ቲፒኤልኤፍ ይባላል። እነዚህ ቲፒኤልኤፍ መለስ ዜናዊ፣ አቦይ ፀሐዬ፣ አቦይ ስብሃት ትግረኛ ተናጋሪዎች ናቸው። ምን ልበላቸው? አንድ ቋንቋ የሚናገሩ ከአንድ አካባቢ የመጡ የኢትዮጵያን ፖለቲካ ዶሚኔት አድርገዋል። የትግራይ ወንድሜ እህቴ ትናንትና አይሆንም ማለት ነበረባቸው ከኛ ጋር ገብቷል። ትክክል አይደለም ብለው መቆም ነበረባቸው። ዛሬም የኦሮሞ ወጣቶች እነ ጃልመሮ የኦሮሞ ልጆች በተወሰነ መንገድ የሚታገሉ አሉ፣ እነ ጀዋር አሉ፣ ሌሎች አሉ ይሄን ፓርቲ የሚቃወሙ። እንደዚህ አይነት ሰዎች እንዲበዙ ነው የምንፈልገው። ምክንያቱም የብሔር አይደለም ጥያቄው የጭቆና ነው። ጥያቄው የልዩነት አንዱን የበላይ የማድረግ አንዱን በጠላትነት ፈርጆ የማጥፋት የልዩነት ፖለቲካን መጠቀሚያ አድርጎ ስልጣን ላይ የቆመ ኦሊጋርኪ ነው እያልኩ ያለሁት። የፖለቲካ ቡድን አለ ቴዲ ማመን ያለብን። ለምሳሌ አዳነች አቤቤ ኦሮመኛ ተናጋሪ ነች፣ አብይ አህመድ ኦሮመኛ ተናጋሪ ነው፣ ሽመልስ አብዲሳ ኦሮመኛ ተናጋሪ ነው፣ ይርዳ መርዳሳ ኦሮመኛ ተናጋሪ ነው፣ ብርሃኑ ጁላ ኦሮመኛ ተናጋሪ ነው፣ ደመላሽ ገብረ ኪዳን ኦሮመኛ ተናጋሪ ናቸው። እነዚህ የኢትዮጵያን ስልጣን ዋነኛ ቦታ የያዙ ናቸው። እነዚህን አንስተን ስንናገር ኦሮሞ ምን አገባው እዚህ ውስጥ? አንድ ነገር መንሱር አሁን እኮ ባንተ ክርክር አንድ ጊዜ ልንገርህ፣ ባንተ ክርክር እኮ መንሱር ጀማል አጭበርብሮ ተያዘና ኦሮሞ ተባለ ልትለኝ ነው። መንሱር ሌላ ቀላል ጥያቄ ልጠይቅ ነው። በጣም ቀላል። የውጭ ጉዳይ ሚኒስትሩ አሉ አቶ ዶክተር ጌዲዮን ጢሞቴዎስ፣ ሚስታቸው አለች የፍትህ ሚኒስትር። የአቶ ጌዲዮን ጢሞቴዎስ የሚስታቸው ወንድም አለ የትራንስፖርት ነው ሰሜር 3 ነው 4 የቤተሰብ አካላት ቁልፍ ቦታዎች አሉ። ከከምባታ ብሔረሰብ የወጡ ናቸው። እነሱ ላይ ሰላም ታዲያ። ስለዚህ አሁን ከምባታ ባለ ጊዜ ነው ልትል ነው? ይኸውልህ ቴዲ ትናንት በነበረው በኢህአዴግ ኮአሊሽን ውስጥም እኮ ቁልፍ ቦታ የነበሩ ሰዎች ኦሮሞዎችና አማሮች ነበሩ። ራሳችንን ለማታለል ካልሄድን ቴዲ ኦነስትሊ ስፒኪንግ ትናንትና በነበረው ኢህአዴግ ውስጥ የደቡብ ልጆች ኃይለማርያም ደሳለኝ እኮ የኔ ጥያቄ እኮ አጀክቲቭ ለምን ያስፈልጋል ነው። አጀክቲቭ አዳምጠኝ። አጀክቲቭ ለህዝብ አይደለም። አንተ ለምንድን ነው ከህዝብ ጋር የምታያይዘው ነው እኮ እኔ አሁን ያልገባኝ ነገር። ወደ ህዝብ ስለሚሄድ ነው። አዲስ ለምሳሌ አንተ እንዳሄድ ማድረግ የኔና ያንተ ኃላፊነት ነው። አንተ ለምሳሌ ስምህ ማን ነው? እኔ አዲስ ታይምስ ራስን የምትገልጸው አዲስ ታይምስ ብለህ ነው አይደለ? በወጣበት ማህበረሰብ ወይም ደግሞ ገና ለገና ከኦሮሞ ማህበረሰብ ስለወጣ አንተ ራሴን አዲስ ታይምስ ነኝ ብለህ እየገለጽክ ባለበት በዚህ ሰዓት እንደ አዲስ ታይምስ የሰብአዊ መብት ተሟጋች ነኝ ሁሉንም አንድ ለማድረግ ነው ማዕከላዊ እንትን ነኝ እያልክ እያወራ ባለበት ሰዓት ላይ ገና ለገና በወጣበት ማህበረሰብ ወይም ደግሞ የወጣበት ማህበረሰብ አንድ ወይ ሶስት ሰዎች ስልጣን ላይ ስለወጡ ብቻ የስርዓቱ ተጠቃሚ ነህ ተብሎ ወይም ደግሞ የምትናገር ቤተሰቦች የሚናገሩትን ቋንቋ አጀክቲቭ አድርጎ ከፊት አስቀምጦ እንደ ፕሪፊክስ አስቀምጦ ስቴትመንት መስራት ተገቢ ነው ወይስ አንተ በገለጽክበት ራስን አይደንቲፋይ ባደረግክበት መንገድ ነው ልትገለጽ የሚገባው? ምን ማለት ፈልጌ መሰለህ? አሁን ገብቶኛል ጥያቄ እኮ ግን እኔ ያልተረዳኸኝ ነገር በቃ ከገባ ከዚህ በኋላ አልገባም። አዲስ ታይም አሁን እኮ ያለውን ነገር እኮ ለምን እንጠራዋለን እያልክ ነው። የኦሮሞ ብልጽግና ራሱን የኦሮሞ ብልጽግና ብሎ እኮ ነው የሚጠራው። አንተ አዳምጠኝ ይላል ፓርቲ በዳዲና የኦሮሞ ብልጽግና ነው የሚባለው። የአማራ ብልጽግና የአማራ ብልጽግና ነው የሚባለው። አሁን ያለው የደቡቡ እንደዛው፣ ሌላው እንደዛው፣ የአፋር አለ የሶማሌ ብልጽግና ነው። አሁን ባለው ወጥ ነው ያለው ወጥ ነው የሚሉት ምንም ብራንች ነው እንጂ ወጥ ነው። ፓርቲው አንድ ወጥ ሆኗል ነው የሚሉት። እንግዲህ እንደሱ ራሳቸው የሚገልጹት ይሄ እንደ ከዚህ ቀደም ደኢህዴን ብአዴን ኦህዴድ አይኔ አሁን ስሙ ላይ አይደለም ማተኮር። ኢህአዴግም እኮ ኢህአዴግ ነን ይሉ ነበር። እሱ አይደለም ጥያቄው። ጥያቄው ምን መሰለ? ትናንትና የኢትዮጵያን ስልጣን ለምሳሌ የጸጥታ ተቋሙን፣ ጠቅላይ ሚኒስቴሩን፣ መከላከያ ሚኒስትሩን ይዘው ቲፒኤልኤፎች የኢትዮጵያን ስልጣን ተቆጣጥረው የኦሮሞን እኩልነት ሳያከብሩ፣ የአማራውን እኩልነት ሳያከብሩ፣ የሌላውን እኩልነት ሳያከብሩ እየረገጡ ነበረ። እነዚህ ከትግራይ የወጡ ጥቂቶች የትግራይ ህዝብ አላልኩም። ከትግራይ ለመውጣታቸው ለምንድነው ድናይ ማደርገው? እኔ ትግረኛ ስለመናገራቸው ለምንድነው እኔ መጠየቅ ያለብኝ? ትግሬ በሙሉ ጠላት ነው ካልኩኝ፣ ትግሬ በሙሉ ተጠያቂ ነው ካልኩኝ፣ አንድ ጊዜ አዳምጠኝ። አላልኩም አልልምም አይደለም። ህዝብ ይኸውልህ፣ ህዝብ ተጠያቂ ሊሆን አይችልም። የፖለቲካ ሰዎች ከትግራይ ስለመውጣታቸው ምንድነው ማስረጃ?
ምንድነው ማስረጃ እንዴ? ከትግራይ ለሞት ኦኬ፣ ምንድነው አሁን ለምሳሌ ሰዎቹ ይሄን ለዚህ ማስረጃ እኔ በዚህ አልከራከርም። ቴዲ ነው ደስ ነገር እኔ ማወቅ ስለምፈልግ አረ በዚህ እኔ አሁን ሽመልስ አብዲሳ ከኦሮሚያ ለመሆኑ እኔ ልከራከር? አብይ አህመድ ከኦሮሞ ለመሆኑ እኔ ማስረጃ ላቀርብ? መለስ ዜናዊ የትግራዋይ ለመሆኑ እኔ ማስረጃ ላቀርብ? ዶንት ሜክ ኖ ሴንስ። ፖይንቱ መሰለህ ለምሳሌ ያመጣሁበት ነው ሲሊ ሊመስል ይችላል፣ ግን ለምሳሌ ከትግራይ ከጉራጌ ብሔር ተወልደው ከቲፒኤልኤፍ ጋር በመቆየታቸው የተነሳ ከአማራ ብሔር ተወልደው ከቲፒኤልኤፎች ጋር በትግል ጋር በመቆየታቸው የተነሳ ትግራዋይ የሆኑ አሉ። ኢቭን ከሲዳማም አሉ። ግን እነሱ ግን ማንነታቸው ይታወቃል። ለምሳሌ ሶኮቶ ቱሬ የሞተው አማራ ነው ይታወቃል። አዲስ አበባ አሁን ለምሳሌ ካሱ ይላል አለ ይታወቃሉ እነሱ። ስለዚህ ካሱ ይላል ሀገር አለመርላማ ተላላኪ ነበር ነው የነበረው። ምንም ሀገር አዳምጠኝ። ይኸውልህ ሶኮቶ ቱሬ እዛ ውስጥ እዚህ ገባ የማይባል ስልጣን የነበረው ግን እሱ ለገሰ አለ የገጠርና ግብርና ሚኒስትርም ነበር ምክትል። አሁን ይሄንን እኮ አሁን እኮ ተመስገን ጥሩን አለ እኮ አሁን እንዴ ለምንድን ነው አዲሱ ለገሰ ጋር ምን ሄደ? እሱን እኮ ነው ለመሰለህ እኔ አሁን እዚህ ጋር እንትን በፖለቲካችን ውስጥ ያለ ትልቁ ችግር ይሄ ስለሆነ እኮ ነው። አንደርስታንድ ለፖለቲካል ኮሬክትነስ እኔ ብሔሩን አልጠራውም እንላለን፣ ግን ስፔሲፊካሊ ሌብል የሚደረገው ብሔሩ ነው ወይም ደግሞ ሰዎች የሚያዩት። ለምሳሌ ትግራይ ላይ የደረሰውን እኮ ነገር እኮ እኔ እዚህ ጋር ስንከራከር መስመር ለማስያዝ የምደክምበትን ነገር ታውቃለህ። አንተም እኮ አንዳንዴ ትናገረዋለህ። ችግር ከቲፒኤልኤፍ ጋር ከሆነ ይሁን ሀፍቱ እኮ ትግራይ ማለት እኮ የለብህም፣ የትግራይ ህዝብ ማለት የለብህም። ቲፒኤልኤፍ ወይም ደግሞ ራሳቸውን በሚጠሩበት ህዝባዊ ወያኔ ሓርነት ትግራይ ጉዳይ ቲፒኤልኤፍ ማለት ትግራይ ሊበሬሽን ፍሮንት ማለት ነው፣ ቲፒ በእንግሊዘኛ። ስለዚህ እኔ ትግራይ ማለት ይሄ ለምንድን ነው እኔ የምጠየቅበት? ትግራይ እኮ ናቸው ራሳቸው ከትግራይ ነፃ አውጪ ተብለው ከትግራይ የመጡ ትግረኛ የምናገሩ ስል እኔን ልክ ሌላ ነገር እንደተናገርኩ ለምንድን ነው የምትቆጥረው? ራሳቸውን በዛ መንገድ አይደል እንደሚጠሩት። አድጀክቲቭ አደገኝ ያየነው እኮ ነው ትላንትና። እሺ በነበረው ጦርነት ሰው ቤት ተቀጥራ መሰራ ትግራዋይ ተመታለች፣ ወይም ደግሞ የመንግስት ሰራተኛ የነበረው ትግራዋይ ተዋክቦ ወደ መቀሌ እንዲላክ ሆኗል አይደለም? ትግራይን እንጨብጣታለን፣ ትግራይ እንዲናደርጋታለን፣ ባለጊዜ ናቸው እንዲህ ናቸው የሚለው ንግግር የመጣው ከየት ነው? ፖለቲከኞች ምን ተነትነው ኃላፊነት የጎደለው ትንታኔ የፈጠረው እኮ ነው። ይሄ ኃላፊነት በተሞላው መንገድ ነው። ትግራዋይ ላይ ምንድን ነው የሆነው? እሺ ከተማ ውስጥ ያለ ልዋጭ የሚነግድ ልክ እንደማንኛችን ትግራዋይን ፖለቲካ ሳይረዳ ትግራዋይን የሚያጠቃ ሰው አወግዛለሁ፣ እከላከላለሁ። ቢኮዝ እኔ ፖለቲካ በደንብ መስመሬን ይዤ የምናገር ሰው ህዝብና ፖለቲካን የምለይ ሰው ነኝ። ፖለቲካ እንደዛ ንግግሩን ግን እንደ ንግግር ትክክል ነው ብለው ይታስ እኔ እኮ ካንተ ጋር አይደለም። አጀክቲቭ አነሰሰሪ ነው። አጀክቲቭ ይሄ አጀክቲቭ ኢንፋክት ቀላል ይመስላል እንጂ አይደለም። ቴዲ አይደለም፣ ትክክለኛ አገላለጽ ነው። እኔ አምነበት አሁን ኃይለ ማርያም ደሳለኝ ራሳቸው እኮ ስልጣን ላይ ስለወጡ የወላይታ ጊዜ ነው የተባለው እኮ ነገር ነበር። ይሄ ባለጊዜ ያ ደግሞ ትክክል አልነበረም። ህዝቡ ያውቃል። ማን ይሄንን የኢትዮጵያ ህዝብ ያውቃል። እኛ ፖለቲከኞች ለምሳሌ ቀላሉ እኮ ነገር ለዛ ነው እኮ አንተ ኢትዮጵያ ህዝብ ወላይታን ባለጊዜ ብሎ ጠርቷል። ወላይታ ከእናንተ በተሻለ ሚዲያ ውስጥ ያለው ሰው እኔ አሁን ግን ቴዲ አሁን ኃይለማርያም ስልጣን ላይ ስለወጣ ወላይታ ባለጊዜ ተብሎ ነበር። እንግዲህ ካላወቃችሁ እንግዲህ ፖለቲካ ውስጥ የላችሁ ተብሎ ነበረ ወይ ነው ወላይታ እየነገርኩ እኮ ነው። በታሪክ አጋጣሚ ከዳሰነችና የአንጋቶምን ብሔር ወጣ ስልጣን ላይ ከወጣ አውቶማቲካሊ ህዝቡ ተጠቃሚ እንደሆነ ነው ተደርጎ የሚሳለው። አማራ ላይ እኮ የደረሰው እኮ ነው። በነገር ልብ አላላችሁም እንጂ አማራ ገዢ መደብ በደለን እየተባለ ዋጋ የከፈለው ይሄ እኮ ለእናንተም ነው የምናገረው ንግግር